ያንተ የነበርክበት ፓርቲ ግምገማ አድርጎ ከምርጫ ስለወጣ ይሄ ምርጫ ምንም የሚጠቅም ነገር የለም ብሎ ቀድሞ ከወሰነ ፓርቲ ውስጥ አንዱ የናንተ ፓርቲ አንተ ምትመራው ያለበት ስለሆነ እንዴት ትገመግመዋለህ? በሱ ብንጀምር የተሻለ ይሆናል። እንግዲህ ምርጫ በሁለት ከፍለን ልናይ እንችላለን። አንዱ ኦልሬዲ ስታብሊሽ በሆነ ሲስተም ውስጥ ነፃ ፍትሃዊነት ያለው ተፎካካሪነት ያለው ፍሪ ፌር እና ኮምፒቲቲቭ ኢሌክሽን የሚደረግበት በተለይ ሀገር ወደ ዲሞክራሲ ከገባች በኋላ የሚደረግ አንድ ምርጫ አለ። እሱ የምናይበት መስፈርት አለ። ሁለተኛው መስፈርት በምርጫ ለይስሙላ ለሲምቦሊክ ቫሊዩ የሚደረግበት ኤሌክቶራል አውቶሪቴሪያን ሲስተም የምንላቸው ምርጫ የሚያካሂዱ አምባገነናዊ ስርዓቶች የሚያደርጉበት አለ። በዲሞክራሲያዊ ምርጫ አንገመግመውም። ይሄንን ፌርም አይሆንም። ስታብሊሽ የሆነ ዲሞክራሲ በምንገመግምበት ለምሳሌ የኬንያ ምርጫ በምንገመግምበት ልንገመግመው አንችልም። የደቡብ አፍሪካን ምርጫ በምንገመግምበት፣ የቦትስዋናን ምርጫ በምንገመግምበት ልንገመግመው አንችልም። ወደ ዲሞክራሲ አልተሸጋገርንም። ፌር አይሆንም። እንደዛ ካየ ነው መገምገም የምንችለው። አምባገነናዊ የሆኑ ግን ምርጫን እያካሄዱ ባሉ ስርዓቶች ጋር ነው አያይዘን ልንገመግም የምንችለው። ለምሳሌ ዚምባብዌ አንዷ ነች። ግብፅ ልትወስድ ትችላለህ። ሌሎች ኦቶሪቴሪያን የሆኑ ምርጫ የሚያካሂዱ አገሮች አሉ። ከነሱ ጋር አያይዘን ማየት አለብን። ኢትዮጵያን ከዚምባብዌ ጋር ካነጻጸርናት ከሌሎች ተመሳሳይ አምባገነናዊ በምርጫ ስልጣን ተቃዋሚ የማይቀበልበት ግን አክቲቭሊ የሚሳተፍበት ማለት ነው። አራት ወሳኝ ነገሮች ቤዚክ ቴክኒካል የሆነ ማለት ነው የፌርነስ የፉክክርነት ጀስት የመሆኑ ሳይሆን ምርጫ ቴክኒካሊ መካሄዱ ላይ አራት ወሳኝ ነገሮች ቤዚክ ነገሮች መኖር አለባቸው። ተፎካካሪ ፓርቲ ሰዎች መመዝገብ መቻል አለባቸው። መራጭ ማህበረሰብ ወይም መራጩ ዜጎች መመዝገብ መቻል አለባቸው። ሶስተኛ አስመራጩ ምርጫ ቦርድ እስከታች ድረስ ተመራጭም ተፎካካሪው አስመራጭም ቀጥሎ ደግሞ ኦብዘርቨር ምንላቸው አራቱም ከላይ እስከታች ከታች እስከላይ እስከ ፖሊንግ ስቴሽን እስከ ምርጫ ጣቢያ ድረስ መገኘት መቻል አለባቸው ማለት ነው። መራጩ መመዝገብ መቻል አለበት። ተመራጩ ወይ ተፎካካሪው መመዝገብና ካምፔን ማድረግ መቻል አለበት። ምርጫ የሚያካሂደውም በሰላም ሄዶ ማድረግ መቻል አለበት። እነዚህ አራት ነገሮች ከተሟሉ ቴክኒካል ነው። ቴክኒካል አትሊስት የቴክኒካል ሪኳየርመንት የምርጫ ቴክኒካል ሪኳየርመንት ተሟላ ማለት እንችላለን። ቮተር ካንዲዴት ኤሌክሽን ኮሚሽን ኤንድ ኦብዘርቨርስ አራቱ ችለዋል ወይ በሚለው የቴክኒካል ሜጀርመንቱ እሱ ነው የምርጫ። ኢትዮጵያ ውስጥ አሁን ባለው በዚህኛው ምርጫ መራጩ ከሀገሪቷ 70% በማይበልጥ ቦታ ላይ ነው መመዝገብ የቻለው። 30% በማይበልጥ ቦታ ላይ ነው። ትግራይ ምንም የለም። አማራና ኦሮሚያ አማራ ላይ በጣም ከገፋ 10%፣ ኦሮሚያ ላይ 30% ቢሆን ነው። ስለዚህ በሀገሪቷ በአጠቃላይ ሶስቱን ክልሎች ደምረህ ከሌሎች ጋር ሲደምር ከ30% የማይበልጥ ነው በአጠቃላይ እየተመዘገበው። ዜርፎር ቴክኒካል አንዱ የመራጭ ምዝገባን መስፈርት አያሟላ። ተፎካካሪ ፓርቲዎች በጣም ጥቂት ናቸው የተሳተፉትም በጣም በውስን ቦታ ላይ ነው እጩ ያቀረቡት። ካቀረቡ በኋላም ሄደው ህዝብን የማነጋገር እድል ያገኙት በአዲስ አበባ በሸገርና በተወሰኑ ከተሞች ብቻ ነው። ግን መንግስት 42 ፓርቲዎች ነው የተሳተፉት ይላል። ጥቂቶች ሳይሆን 42 ፓርቲ ተሳትፏል ይላል። እሺ 42ቱን እንውሰዱ፣ አንከራከር። በዛ 42ቱ በምን ያህሉ ቦታ ነው የተሳተፉት? ምን አይነት ፓርቲዎች ናቸው? ከተመዘገቡ በኋላ ደግሞ ከተመዘገቡና እጩ ካቀረቡ በኋላ ስንቱ ናቸው በዛ በተመዘገቡበት ኮንስቲትዩንሲ በአካል ደርሰው ህዝብን ማነጋገር፣ ህዝብን ማደራጀት፣ ህዝብን መቀስቀስ። አየ ፓርቲ ሲገባ ወደ ዝም ብሎ እጩ ብቻ አይቀርብም።
ምን ይባለው ኦብዘርቨር ማዘጋጀት አለበት። ታዛቢ ማዘጋጀት መቻል አለበት። ህዝብን ቀስቅሶ ምረጡኝ ማለት መቻል አለበት። ህዝብን የሚያወጣለት ሌሎች ሰዎች ሊኖሩ ኮሮጆ እንዳይሰረቅ የሚከላከልለት ሊኖር ይገባል። በስንቱ የሀገራችን የምርጫ ወረዳዎች ላይ ነው እነዚህ ፓርቲዎች በጣም ብዙ አቀርቡ የሚባሉ ተቃዋሚዎች ራሱ በስንት ቦታ ነው የደረሱት ብለህ ስታየው በጣም ጥቂት ነው ማለት ነው። ከዛ ጋር ምናልባት እንደውም ዳታ አለን ላሳይም ይችላል በዛው እንደውም በዚሁ እግረ መንገዱንና ዳታ ስንጠቀም በነገራችን ላይ ኦፊሻል ዳታ ነው የምንጠቀመው የራሱ ወይም የምርጫ ቦርድ ወይም ደግሞ የኢትዮጵያ ስታቲስቲካል ኤጀንሲ ነው። እሱን ከግንዛቤ ያስገቡ። ትላንትና ምርጫ ቦርድ ባወጣው መሰረት እስካሁን ድረስ 39729 ታዛቢዎች ናቸው ያሉት። ከነኚህ ውስጥ ተቃዋሚ ፓርቲዎች፣ ተፎካካሪ ፓርቲዎች እና ኢንዲፔንደንት ወይንም ደግሞ ገለልተኛ ራሳቸውን ችለው በግል የሚወዳደሩት ያቀረቡት 1978 ታዛቢዎችን ወይም ኦብዘርቨር ነው። ይሄ ወደ መቶኛ ስንቀይረው 4.98 ነው። ሶ ቤዚካሊ 95.2% ላይ የምርጫ ታዛቢዎች በሌሉበት ቦታ ነው ምርጫ የሚደረገው ማለት ነው። እና ይሄን ያገኘነው ደግሞ ከኢትዮጵያ ምርጫ ቦርድ ነው። ምናልባት አንድ ተሳታፊም የነገረንን ከድሬዳዋ የላከልንን እዚሁ ልጨምርበት እችላለሁ። ጀዋር በየመሃሉ ምን ይላል? ከአንድም ያው ብዙ ነገር ነው ያለው። ከምርጫ አስፈጻሚዎች ውስጥ ከአንድ ሰው በስተቀር ሁሉም የብልጽግና ፓርቲ ተወካዮች ነበሩ። ከቀበሌ ሰዎች ጋር በመሆን በር ላይ ስንዴው ፊት ለፊት ምልክት የምታደርጉበት እያሉ ምንም ሳይሸማቀቁ ይናገሩ ነበረ። ወደ ከሰዓትማ ወደ 350 አይነት ሰዎችን ስናስመርጥ ነበረ። ራሳቸው ተቀብለው ይሞላሉ። ወደ ምስጢር ቦታ መሄድ ሳይጠበቅባቸው ካርዱን ተቀብለው ያስገቡ ነበር። አንድም ይሄኛው ነው ለዚህ አሁን ለምናወራው ሬሌቨንት አንድም የተቃዋሚ ፓርቲ ታዛቢ በዛ ምርጫ ክልል ውስጥ አልነበረም። እንዲህ አይነት የተጨማለቀ ነገር በህይወቴ አይቼ አላውቅም ይላል። ለጊዜው እዚህኛው ላይ ፎከስ እንድናደርግ ነው። አንድም የተፎካካሪ ፓርቲዎች ታዛቢ አላቁ። እንግዲህ ምርጫን ሲያስፈጽም የነበረ ሰው እንድናከልን በነገራችን ላይ ይሄ ቴክኒካል ነው አሁን እያልን ያለ ነው። የምርጫው ፍትሐዊነት ተፎካካሪነት አይደለም። የቴክኒካል ሪኳየርመንት የቴክኒካል መስፈርቱን አላለፈም ስልህ አንድ እጩ ወይም አንድ ፓርቲ እጩ አቅርቦ እጩ ብቻ አያቀርብም። በጣም ወሳኝ ለምርጫ ያንን ምርጫ ፓርቲው ወክሎ ወይም ደግሞ እጩን ወክሎ የሚታዘብ ሰው ያስፈልጋል። ምርጫው እንዳልሰ መፈረምም አለበት እኮ የምርጫ ሰርቲፋይ ሲደረግ የእጩዎቹ ተወካዮች ይፈርማሉ። እንዲሁም ደግሞ የምርጫ ቦርድ ሰዎች መፈረም አለባቸው ሰርቲፋይ ለመሆን ያ ምርጫ። በዚህ ካየ ነው አሁን በተደረገው ምርጫ ውስጥ ተቃዋሚ ማቅረብ የቻለው 4.9 ምናምን ማለት 5% ራውንድ እናድርገው። ከሀገሪቷ ምርጫ ከተካሄደባቸው ወረዳዎች ውስጥ ተቃዋሚ ተሳተፈ የምንለው የተሳትፎ መስፈርት ተቃዋሚው የተሳትፎ መስፈርት አሟላ የምንለው በ5% ብቻ ነው። አራቱ ቅድመ ያልኩ እኮ ተሳትፎ ነው። የእጩ ተሳትፎ አንድ፣ የምርጫ ቦርድ እስከ ቀበሌ ወርዶ መመዝገብ መቻሉ ሁለት፣ መራጭ በነፃነት ከቀበሌ በሁሉም የምርጫ ጣቢያ መመዝገብ መቻል ይሄም የተሳትፎ ነው። ሶስተኛ፣ አራተኛ ምርጫ ቦርድ መመዝገብ ኢንዲፔንደንት ኦብዘርቨሮች ኢንዲፔንደንት ሳይሆን ኦብዘርቨሮች የመገኛታቸው ማለት ነው። ሶ በአራቱም ደረጃ ስታየው አትሊስት ከአራት ውስጥ ክሪቲካል ዳታ አለን። አሁን ኦብዘርቨር ታዛቢ በ5% ብቻ ነው የተገኘው። ከዚህ ተነስተን 5% ብቻ ነው የምርጫ መስፈርት የምርጫን ቴክኒካል መስፈርት ሊያሟላ የቻለው በዛሬው ምርጫ 5% የሚሆነው ብቻ ነው። የሚገርም ነው። እንግዲህ እንዲህ ከሆነ ታዲያ በሌላ መልኩ በነቂስ ህዝቡ ወጥቶ ሲመርጥ ነው የዋለው። በነቂስ መውጣቱን ደግሞ የሚያመላክት በቁጥርም በአሃዝም አስቀምጠዋልና ከየት መጣ የሚል ነገር ስለሚነሳ እስቲ አንድ የመንግስት ባለስልጣን የተናገረውን እኒና የአንተን አስተያየት ደግሞ እፈልጋለሁ። ምክንያቱም የኢትዮጵያ ህዝብ ቁጥርም ይታወቃል። ከዛ ውስጥ ኤሊጂብል የሆነ ቮተር እነማን እንደሆኑም ይታወቃል። ለማንኛውም እስቲ መጀመሪያ እንስማው ምን ያህል ሰው ተመዝግቦ እንደነበረ። ሚሊዮን ህዝብ መመዝገብ ማለት ታሪካዊም ነው። ምዝገባው 54 ሚሊዮን ህዝብ መመዝገብ ማለት ታሪካዊም ነው። ምዝገባው በራሱ የኢትዮጵያ ህዝብ መሪዎቹን በድምጽ ካርድ ለመምረጥ ያለውን ጉጉትና ፍላጎት የሚያሳይ ነው። እሺ
እንዴት አየው? ይሄንን 54.5 ሚሊዮን ነው ምርጫ ቦርድ ትላንትና ያለው። ስለዚህ ኦፊሻሊ የሆነውን ብቻ ነው የምንጠቀመው እኛን መጠቀምም ስለማያስፈልግ 54.5 ሚሊዮን መራጭ ከየት ነው የተገኘው? እንዴትስ ነው የተገኘው? እንዴትም ወሳኝ ስለሆነ እንዴት ነው የተመዘገበው? ከየትስ ነው የተገኘው? አይ ቲንክ እነሱ ያወጡት አለ። ለምሳሌ እንግዲህ የምርጫ ፕላን ሲደረግ የአንድ ሀገር ምርጫ ፕላን ሲደረግ የትኛውን ቁጥር ነው የምንጠቀመው? የትኛውን አሃዝ ነው የምንጠቀመው? የአንድ ሀገር የስታቲስቲክስ ኤጀንሲ ብዙ ስራዎችን ይሰራል። ከዛ ውስጥ ዋናው የህዝብ ቆጠራ ነው። ህዝብ ሲቆጥር በእያንዳንዱ ቀበሌ በእያንዳንዱ ወረዳ ስንት ወንድ ስንት ሴት ስንት ህፃን እድሜ ክልሉ የተለያየ ዲሞግራፊክን ይሰራል። ኮርስ ኢትዮጵያ ውስጥ ኦልሞስት 20 ዓመት ሊሆን ነው የህዝብ እና ቤት ቆጠራ አልተደረገም። የኢትዮጵያ ስታቲስቲክስ ኤጀንሲ ሲጠቀም የነበረው የፕሮጀክሽን በ2007 እንደ አውሮፓውያን አቆጣጠር የተደረገውን የህዝብና ቤት ቆጠራ እንደ ቤዝ በመጠቀም ከዛ ህዝቡ በየአመቱ ይሄን ያህል ቢያድግ ስንት ደረሰ ብሎ ነው እየሄደ ያለው። ባለፈው ጁላይ ስንት ደረሰን ያለው ኢትዮጵያ ስታቲስቲክስ ኤጀንሲ ወደ 112 ሚሊዮን ደርሷል ነው የሚለው። ከዛ ወዲህ የበርዝ ሬትን ብንጠቀም ምናልባት 115 ሚሊዮን ደረሰ የሚለው ያን ኦፊሻል። እንግዲህ ኢትዮጵያ ምርጫ ቦርድ ሌላ ቁጥር ሊጠቀም አይችልም። ከኤሊጂብል ቮተር ለመመዝገብ እድሜ ያደረገው ህዝብ 54 ሚሊዮን ተመርጧል ተሳትፏል ካልን ከ18 ዓመት በላይ ያላቸውን ኢትዮጵያኖች ከዚህ ከ112 115 ሚሊዮኑ ለመምረጥ እድሜ ከ18 ዓመት በላይ የሆኑትን ፐርሰንቴጅ ወስደን ስናየው እነሱ መዘገብን የሚለው 54 ሚሊዮን ወደ 102% ነው የሚለው። ምክንያቱም ትግራይን መቀነስ አለብን። አማራና ኦሮሚያን እነኚህ ግጭት ያለበት በሙሉ ትግራይ ብቻ ቀነሰህ ምርጫ ስለሌለበት ምርጫ ቦርድ ያመናቸውን 8 ምርጫ የማይካሄድባቸውን ወረዳዎች ሁሉ ትተን ትግራይን ብቻ ቀንሰን የተቀረውን ኢትዮጵያ አንድ ላይ ይዘን ፐርሰንቴጁን ስናወጣው ምርጫ ቦርድ መዘገብኩ የሚለው 102% ነው። ሊኖር ከሚችለው በኢትዮጵያ ውስጥ ለመምረጥ እድሜው ከሚፈቅደው ህዝብ በላይ በ2% አልፎ ነው ማለት ነው። በምንም መልኩ በአፍሪካ እንግዲህ ያው ቺት የሚደረግበት ሀገር ነው አይደለም። የቮተር ሬጅስትሬሽን ከ60% አልፎ አያውቅም በሌላ ሀገር ተውና ማለት ነው። ሶ ከዚህ ነገር ስናየው ይሄ የውሸት መሆኑን መረዳት እንችላለን። ይሄ እንግዲህ እነሱ ቁጥር እንዴት ነው በየቦታው ደግሞ ከታዘብነው ደግሞ እንሂድ። ምንድነው ሲደረግ የነበረው በተለይ አማራና ኦሮሚያ ላይ በሚገርም ሁኔታ ሶማሌ ክልልም እንደዚሁ ነው እያየን ያለ ነው። አብዛኞቹ የኦሮሚያና የአማራ ክልሎች ወረዳዎችና ዞኖች የምርጫ ቦርድ ተወካዮች ሄደው ሰው መመዝገብ አልቻሉም በቅጅት አንፃር። ምዕራብ ሸዋ ላይ ከዋና አውራ ጎዳና ውጪ ሄደው መመዝገብ ጨርሻ አልቻሉ። በአማራ ክልልም እንደዛው፣ በወለጋ እንደዛው፣ ምስራቅ አርሲ፣ ጉጂ አልቻሉም ነበረ። ስላልቻሉ ምንድን ነው ያደረጉት? በወረዳ ከተሞች ላይ ቁጭ ይላሉ የምርጫ ቦርድ ሰዎች፣ ካድሬዎች የእድር መዝገብን ልኬልሃለሁ ካሳየኸው በእጅ ተጽፎ ይመጣል። ካድሬዎቹ በእጅ ጽሁፍ የሰዎችን ስም ቤዚክ ምርጫ ቦርድ የሚጠይቃቸው የሰዎች ዝም፣ ጾታ፣ እድሜ፣ ስልክ ምናምን አስገብተው ይዘው ይመጣሉ። በዚህ መልኩ በየቦታው እንደዚህ ነው ሲያደርጉ የነበሩት። ከዚህ ላይ የምርጫ ቦርድ ልጆች ደግሞ በካርድ ይመዘግቡታል። ካርዱን ለካድሬዎቹ ይሰጣሉ። ይሄንን ደግሞ ሲስተም ውስጥ ይመዘግቡታል ማለት ነው። ችግሩ የተፈጸመው ምንድን ነው? በዚህ መልኩ ኮታን ያስቀምጡታል። ኦሮሚያ ላይ ለምሳሌ በእያንዳንዱ ምርጫ ጣቢያ 1500 ሰው መመዝገብ አለበት ነው። አሁን አክቲቭ ኮንፍሊክት ያለበት ወደ ወረጃ አርሶ ሰላሌ ከሄድክ አንድ ቀበሌ አለኝ እዛ ምርጫ ቦርድ የሚያዛ አካባቢ ሲያሰሩ የነበሩት አንድ ቀበሌ ሰው በጦርነት ተፈናቅሎ ጠፍቶ ሚሊሻ ምኑ አንድ ላይ ተደማምሮ 140 ሰው ምናምን ያለው 140 ሰው ብቻ ነው ማግኘት የቻሉት። አስገድደው ምን አድርገው እና እሺ ሄደን የእድር የመዳበሪያ የወሰዱ ሰዎች
ግብር የከፈሉ ሰዎች ከግምጃ ቤት ከየፋይል ቤቱ አምጥተው በዚህ መልኩ ነው እየመዘገቡ ያደረጉት። ችግሩ የሌሉ ሰዎችን ስትመዘግብ ደግሞ ግምቱ ከአቅም በላይ ነው የሄደው እና ሬሾውን ብታወጣው ሊመዘገብ የሚችለው በጣም ከዛ ትንሽ ነው። ግን በጣም ሃይ ቮተር ተርናውት አለ ወይም ደግሞ ሃይ ሬጂስትሬሽን ነምበር አለ። ነገም ደግሞ አሁን ይገርማል የተመዘገበው ሰው ከ90% በላይ ምናምን አጋነው ሊነግሩ ይችላሉ። ስለዚህ የተመዘገበው ሰው በጣም ትንሽ ነው። አብዛኛውን ሰው በየቤታቸው ቪዲዮዎች እኮ አሉ፣ በቪዲዮዎች ፎቶዎች ሲመዘገቡ የነበሩ ማአት አሉና በዛ መልኩ ነው ይሄ ቁጥር ሊመጣ የቻለው። ሞገስ እሺ፣ አንድ ሁለት ነገር ግልጽ ለማድረግ ከየት ነው ቁጥሩን ያገኛችሁት ይላሉ። በ130 አንደኛ በኢትዮጵያ ስታቲስቲካል ኤጀንሲ 2024 እና 2025 በፈረንጆቹ ራሱ ባስቀመጠው ነው ፕሮጀክሽን ፖፑሌሽን ፕሮጀክሽን አስቀምጧል። ቅድም ጀዋር የተጠቀምከው እንደውም ሌተስት የ2025 ነው። 2024 ላይም ቅድም ስክሪን ላይ ሳሳይ የነበረው ኢትዮጵያን ስታቲስቲካል ኤጀንሲ 109.8 ሚሊዮን ይሆናል ብሎ 2024 ላይ ያደረገው 2025 ላይ ደግሞ 111 ሚሊዮን ነጥብ 7 ነው ያለው። እንደውም አንተ ራውንድ አፕ አድርገህ ነው 112 ያደረገው። በ130ም ሰርቻለሁ እኔ በ130 ሚሊዮንም ችግር የለውም። በ130 ሚሊዮንም ከግማሽ በላይ ማለት ከ18 ዓመት በታች የሆነው የኢትዮጵያ አፍሪካን ዴቨሎፕመንት ባንክ እና ወርልድ ባንክ ባወጡት በኢትዮጵያ 50% ህዝብ ከ18 በታች ነው። ያ ማለት 65 ሚሊዮን ትወስዳለህ፣ 65 ሚሊዮን ይቀራል። የትግራይና ምርጫ የማይካሄድበት የተባለውን 10% ስትወስድ ከላው ላይ አሁን የሚቀረን 55 ሚሊዮን ነው። 54.5ን በመቶ አባዝተህ ለ55 ሚሊዮን ስታካፍል ጀዋር 99.54 ነው የሚመጣው። በዚህኛውም ብንሰራ በ130 ቢሰላ የቮተር ተርናውት 99.54 ነው የሚሆነው ማለት ነው። እና በእኛ ባለው ነገር ላይ የሰራ ነው። በየትኛው መንገድ ቢሄድ ይሄ መሆኑን ቮተር ሬጂስትሬሽን ሚስኮት እንዳደርጉ ቮተር ሬጂስትሬሽን ተመዝጋቢ ማለት ነው። እና ቮተር ሬጂስትሬሽን በዛ መልኩ ነው የሚሰራው። እና በ130ም በ112 ሚሊዮንም በ110 ሚሊዮንም ብናስቀምጠው ይሄን የሚሆነው። ወደሚቀጥለው እንድንሄድ እንዲመች ጀዋር ይሄ የምዝገባ ጉዳይ ከዚህ በፊትም በተደጋጋሚ ሲነገርን የነበረው ሲወራን የነበረው ይሄ ሁሉ ሲገለበጥ ወደ ሌላ ጥያቄ ሳንሄድ ግልጽ እንዲሆን ስለፈለኩ ምርጫ ቦርድ የት ነው ያለው? ምርጫ ቦርድ የራሱ ስትራክቸር የለውም እንዴ? ምርጫ ቦርድ ስትራክቸር አለው። በፌዴራል የቦርድ ሰዎች አሉ፣ የሴክሬታሪያቶች አሉ፣ በዞን አለ፣ በወረዳ አለ፣ በምርጫ ጣቢያ ደረጃ አለ። ችግሩ ጋር የተሞላው ከሁለት ነገር ነው። ችግር የተሞላው አንዱ በጸጥታ ምክንያት አብዛኛው ቦታ ላይ መድረስም አልቻሉም። ቢሮ መክፈት ሰውን መመዝገብ አልቻሉም። ፊዚካሊ ምዕራብ ሸዋ፣ ደቡብ ምዕራብ ሸዋ፣ ምስራቅ ሸዋ፣ አዳማ ልንገር አዳማ ሁለት አለው። አዳማ ከተማና አዳማ ወረዳ የሚባል አዳማ ከተማ ውጪ አዳማ ወረዳ ላይ መመዝገብ አልቻሉም። ምስራቅ አርሲም አልቻሉም። ምዕራብ ሐረርጌም ወደ ላይ ያለውን አልመዘገቡትም። ወለጋ ነርሳው፣ ጉጂ አልቻሉም። ጎጃም፣ ጎንደር፣ አብዛኛውን ወሎ መመዝገብ አልቻሉም። ለምን ያልቻሉ? በሴኪሪቲ አንጻር አንዱ ችግር የሴኪሪቲ ችግሩ በጣም ነው እጃቸው የተመዘዘው። አትሊስት መመዝገብ ይችሉ ነበር። ሴኪሪቲ ችግር ባይኖር ኖሮ መመዝገብ ይችሉ ነበር። ሚኒመም መመዝገብ ብዙም ፖለቲካ ስለማይጠይቅ። ሁለተኛው በኋላ ላይ ችግር የመጣው በተለይ ደግሞ መመዝገብ አልቻልንም ብለው ወደ ላይ ሪፖርት እንዳያደርጉ በምርጫ ጣቢያ ደረጃ ያሉት አብዛኞቹ በአስመራጭነት የተመዘገቡት የገዢው ፓርቲ አባላት በተለይ ደግሞ ይሄ በጥቃቅንና አነስተኛ የተመዘገቡ በሴፍቲኔት ላይ ያሉ የገዢው ፓርቲ አባሎች 18 ነው ምናምን ሚሊዮን ብሎ ከሚቆጥራቸው ውስጥ ናቸው አብዛኞቹ። 10 ሰው ካለ 8-9 የሚሆኑት እንደዛ ነው ያሉት። ስለዚህ እነዚህ ሰዎች በቀጥታ የካድሬዎቹ ወይም ደግሞ የካቢኔዎቹ የሚያዙትን ነው ሲፈጽሙ የነበረው። ሶስተኛው ጉዳይ ደግሞ አንዳንድ በተለይ አሁን ዞን ላይ ምንም አይሉ አንዳንድ የምርጫ አስፈጻሚዎች ዞን ላይ ያሉት የተማሩም ናቸው፣ በብቃትም ተወዳድረው ነው የገቡት። ብዙዎቹ እምቢ ሊሉ ሲሉ ከፍተኛ ማስፈራራት፣ ድለላ ይቀርብላቸዋል። ድለላ እምቢ ሲሉ ማስፈራራት። ስራቸውም ደግሞ ሎጂስቲክ እቃ ማከፋፈል ነው። ከዛ አልፎ አንዳንድ ችግር ሲያዩና ጣልቃ ለመግባት ለማስተካከል ሲሞክሩ የማስፈራራት፣ የመደብደብ
ሁኔታ ነበረበትና በዚህ የተነሳ ምርጫ ቦርድ በስም እንጂ በተጨባጭ በአብዛኛው የአማራና ኦሮሚያ ክልሎች መድረስ አልቻለም። ከዛ ውጪ ደግሞ በሶማሌ፣ በአፋር፣ በቤኒሻንጉል፣ በጋምቤላ የጸጥታ ችግር በሌለበት አካባቢ ራሱ ወረዳ ላይና ወርታች ወረዳና ምርጫ ጣቢያ ደረጃ ያሉ ሰዎች የገዢው ፓርቲ ሰዎች ስለሆኑ ፓርቲውና እዛ አካባቢ ያሉ የካቢኔ አባላት የፈለጉትን ነው ሲፈጽሙ የነበረው። እሺ በጣም ጥሩ። እንግዲህ አሁን ዛሬ ደግሞ ወጥተው መረጡ ሲባል የነበረውን የተወሰነውን ታዝበሃል ብዬ አስባለሁና ይሄ ነገር የኢቲክስ ማነስ ነው ወይ ፕሮፓጋንዳ ለመስራት ታስበው ነው ወይ ካለማወቅ ነው ወይስ ምን ታስበው ነው የሚለውን ስላልገባኝ ነው። ዞሮ ዞሮ እኔ የተወሰነውን ኦፊሻሊ በነገራችን ላይ በመንግስት ሚዲያ የተዘገቡ ናቸው። እስቲ የተወሰኑ ፒክቸሮችን አሳያለሁ። ሂደቱ ምርጫውን እንዴት አድርገው ኮሮጆ ሲገለበጥ እንደነበረ የተወሰነውን ቪዲዮም አለ፣ እሱን አሳየ። መጀመሪያ ግን ወጥተው የመረጡ ሰዎች በምን ሁኔታ ውስጥ ሆነው እንደመረጡና ማን እንደመረጠ ሲመርጥ እንደነበረ እኔ ለምሳሌ በጣም ታሞ የነበሩ ሰዎች በምጥ ስሜት ውስጥ ሆነው በአምቡላንስ ምርጫ ጣቢያ የተገኙም አሉ። አንደኛ ሬሳ አስቀምጠው አስክሬን በቤት አስቀምጠው ለምርጫ የወጡት የቤተሰብ አባላትም አሉ። ሬሳን ቤት አስቀምጠው እያገሙ ነው ከዛ በኋላ ምርጫ መርጠው፣ ምክንያቱም ሬሳ ከምርጫ አይበልጥም ብለው። እንደገና ደግሞ እቺ ደግሞ የአራስ ቤት ቆይታዋ ሳያበቃ ድምፅ ለመምረጥ የሄደች እናት አለች። እንደገና ደግሞ እቺኛዋ እየመረጠች ደግሞ ምጥ የመጣባትም አለች። እንደገና ደግሞ እቺ የመቱ ከተማ ነዋሪ መምህርት ኮኬት ተመስገን ልጇን ከወለደች በሁለት ሰዓት ውስጥ ድምፅ ለመስጠት ወጥታለች። እኚህ ደግሞ በጣም ታማሚ የነበሩት አዛውንት እንደዚህ ተደግፈው በቃሬዛ ተይዘው ሄደው ሲመርጡ እንደነበረ እና ወዘተረፈ ሲገለጽ ነበረ። እና ዛሬ እንደው አንድ ቪዲዮም ልጨምርል። እንደውም በዚህ ሌላ አለ፣ ግሉኮስ ነቅሎ ሄዶ ምርጫ የመረጠም አለ። ኪኛውን ሆስፒታል ግሉኮስ ጭምር ነቅለው ወረፋ ይዘው የሚስተናገዱና የሚመርጡ ሰዎችን ታዝበናል። እሺ። እና አሁን እነኚህን የኢቲክስ ችግር ነው ሆን ተብሎ ነው ምንድን ነው ይሄ? ምንድን ነው የሚያሳየው? ይሄ ነገር ከሆነ አይገርመኝም። ድሮ በኢህአዴግ ጊዜ ሙሽሮች ነበሩ ሄደው የሚመርጡት፣ እሱ የፕሮፓጋንዳ ነው። አሁን አንድ እኔም የማውቀው የሰብ ቅርብ ያለን ሰዎች ሰው ሞቷል። አትሊስት ሬሳ ቤት የለም፣ ለቅሶ ቁጭ ብለው ነበረ። ሚሊሻ ሰውን እንደምታውቀው ሰውን ለዚህ ምርጫ ሚሊሻ ነው በየቤቱ ለሰልፍም ሲያወጣ የነበረው ለመመዝገብም እያለ በተለይ ከተማ ላይ ሲያወጣ የነበረው። ከዛ በኋላ ለመምረጥም ዛሬ ከሌሊቱ 10 ሰዓት ጀምሮ ነው ሲያስወጣ የነበረው። እና ይሄን የማውቀውን ቤተሰብ ለቅሶ አድረው ታውቃለህ፣ እኛ ጋር ለቅሶ ሌሊት ወደ የዱዓ ሲደረግ አድሮ ለሟች ጠዋት ሽማግሌዎቹ ሁሉም ይተኛል። መጥተው ድንኳኑን ገብተው ሁሉን ነው ጠራርገው ይዟቸው ሄዱት ያስመረጡት። ስለዚህ አሁን ልጅ ሞቶ ሬሳ እያለ ከሬሳ ላይ ሄዱ የሚባለው ለምርጫ ስማ፣ እኛ ማህበረሰብ ውስጥ አንዳንዴ ጋጥ ወጡ ነው አለኝ ሰዎች ሼም የሌለው ነገር ምንም ቢሆን እኛ ሀገር ውስጥ ሬሳ ትቶ ሰው ለምርጫ አይደለም ጦርነት ቢከፈት ጥሎ አይሄድም። የምናውቀው ነገር ነው። ከመሆን ምንድን ነው ያደረጉት? የኔ ግምት ምክንያቱም ከዛኛው እኔ ከማውቀው ኬዝ አንስቶ ድንኳን ውስጥ ይሰበሰባልኛ ሰው ሲሞት ለመቅበር ምርጫ ካልመረጣችሁ አትቀብሩም ተብለው በሚሊሻ እየተገፉ ነው ሄደው የሰጡት ነው ሰዎች። ጉልኮስ ነቅለው ሰው ካመጡም አይገርመኝም። ለምን? አንደኛ ለፕሮፓጋንዳ ይፈልጉታል። ሸገር ውስጥ እኮ ክሊኒኮች እንዳለ ተዘግተዋል። ካን ዩ ኢማጂን ዲስ አር ቤዚክ ሰርቪስስ። እነዚህ ቤዚክ የሆኑ ሰርቪሶች ተዘግተው ሐኪሞች ነርሶች ተገፍተው ሄደዋል። ስለጥፎ ነበር ይሄንን ይሄ አሁን ለፕሮፓጋንዳ ተጠቀሙ ይበሉ እንጂ ምርጫውን ምን ያህል ሰዎችን ኢቭን ምርጫ ግዴታ ቢሆን ራሱ ምርጫ ግዴታ አይደለም ፈልገን የምንመርጠው ምርጫ ግዴታ ቢሆን እንኳን አስገድደ ወደ ምርጫ ልትወስዳቸው የማይገባቸውን የማህበረሰብ ክፍል በጣም ያረጁ የታመሙ ለመውለድ የደረሱ ነፍሰ ጡሮች ወልደው ምን አይነት እንትን ነው? ምን ውስጥ ነው ግን እየገባን ያለው ነው? ዛገር ለነገሩ እኮ እንደው በየጊዜው አዳዲስ እያመጡ ሰርፕራይዝ ያደርጉናል እንጂ ጭካኔን ካለማመዱን ቆዩ።
በጣም ጥሩ። እሺ ወደ ሂደቱም እስቲ በዛው እንሂድ። የተወሰኑ ቪዲዮዎችንም አንተ ስታጋራም ነበር፣ እኔ ጋርም የደረሱ መረጃዎችም አሉ። እየቀላቀልን እንሄዳለን ከሂደቶቹ። አንድ ደግሞ በጣም ፌመስ የሆነች ሴትዮ አለች፣ ሀሊሞ ትናንትና ተመርጣ አድራለች። እቺ ሀሊሞ በሶማሌ ክልል። እስቲ የተወሰነውን አንድ ሁለቱም ቪዲዮ እናሳይና ከዛ እኔም ደግሞ ሌሎች የደረሱኝ መረጃዎችም አሉ፣ እሱን ጨምርበታል። ቪዲዮውን እንይ። ሰማሌ ሕስቢገን በርዋቆ ወይ በርዋቆ ሰራዓ ቤራ سينيو بريز حسبي صوصاري صبوني مالي كبحة كبحة كل صومالي سمالو هو برواقو وي برواقو سمالو هو برواقو ماشي عند المنى እንግዲህ ይሄንን ሳይ እኔ ጀዋር ሰዎቹ ላፊሶ የሚበሉ እንጂ የምርጫ ካርድ የሚቆጥሩ ወይም የሚያስተባብሩ አይመስልምና ሌላም ተመሳሳይ ነገር በእኔ ጋርም በዚህ በጽሁፍ የደረሱም በቪዲዮም በኦዲዮም የደረሱ አሉ ሲልኩልን የነበረውና ይሄን እንደማሳያ ለመጠቀም ያህል ነው። ራስ ሼር ስላደረግ ፌስቡክ ላይ ምንድን ነው ይሄ? ምን እያደረጉ ነው? መቼ ነው ይሄ? ትላንት ማታ ነው። ምን እኔ የሶማሌ ክልሉ ገርሞኛል፣ ግን ኦሮሚያ ላይ ትላንትና ትእዛዝ በኦሮሚያና አማራ ክልል ላይ ትእዛዝ መጥቶ ነበር። ትእዛዙ ምንድን ነው? ፋኖና ወይሌ የምርጫ ቀኑን ለመረበሽ ስለሆነ ሳይረብሹ ዛሬው ማታ ምርጫውን አጠናቁ የሚል ትእዛዝ ከላይ ወርዶ ነበር። ትላንትና ትላንት ላይ ሪፖርት ሳደርግ ነበረ። ስትሬንጅ የሆነ ነገር አክቲቪቲ መጣ። ይሄ ምንድን ነው? የሰዎች የተመዘገቡበትን ካርድ በየቤቱ እየሄደ ሚሊሻ ካርዳቸውን ሲሰበስብ ነበር። ካርዳቸውን ምንድን ነው ሲባል አማጽያኑ መጥተው ሊነጥቋችሁ ስለሆነ ካርዳችሁን በጥበቃ ስር እንድናውልላችሁ ተብሎ ካርድ እንዳለ ተሰብስቦ እንደነዚህ አይነት ቤቶች ውስጥ መጣ። አሁን ትላንት ማታ ኦሮሚያ ውስጥ አማራ ውስጥ በጣም ትልቅ ድግስ ነበረ። በየድንኳን ተጥሎ በዚህ ምርጫ ጣቢያዎች ላይ ድንኳን ተጥሎ ነበረ። ከብት ታርዶ በርጫ ቀርቦ ጠላ ቀርቦ ፏ ተብሎ ሲሰራ ነበረ እና ትላንት በዚህ ሰዓት አካባቢ ላይ መልእክት አገኝ ጀመረ። ምንድን ነው የሚለው? እኛ እኮ ምርጫውን አጠናቀነዋል፣ አሁን ጨርሰን እየወጣን ነው። ምን ነው የጨረሳችሁት? አይ ድምፁን እኮ አሁን አስገብተነው ኮረጆ ውስጥ ከተነው ጨርሰናል፣ ማርክ አድርገነው ጨርሰነዋል፣ ነገ መቁጠር ብቻ ነው እንጂ ይሄኛውን ጨርሰነዋል አሉኝ። እዛ ፌስቡክ ላይ ሄጄ እንደ አንዳንድ ቦታ ላይ ምርጫው አልቋል የተባለው ስል ሁሉም እኛ ጋር እና ኦሮሚያ ውስጥ ማታ ነው ያለቀው ምርጫ። ባይዘወይ የቢሾፍቱ ቪዲዮ አለ። አንዳንድ የሰዎችን ድምፅ ምስል ምናምን እንትን ለማድረግ በደንብ ለማየት ፈልጌ ነው ያቆየሁት እንጂ ከቢሾፍቱ መጥቷል፣ ከሸገር ከተሞች መጥቷል፣ ከአሰላ መጥቷል፣ ከጭሮ መጥቷል፣ ከአምቦ መጥቷል። ኤቭሪዌር ነው። ይሄ ኦልሬዲ ፐብሊክሊ ስለለጠፉት ነው ደፍሬ ይሄኛውን የለጠፍኩት። ሰዎችን ማንነት ሀይድ ስለማድረግ ስላለብኝ ነው፣ ጊዜ ስላልነበረ ነው እንጂ ትላንት ማታ ነው አብዛኛው ቦታ ላይ የድምፅ የመክተቱ ስራ ትላንት ማታ ነው ያለቀው። ምናልባት አዲስ አበባ ላይ ብዙ ሰው ላያደርጉት ይችላሉ። ከዛ ውጭ ግን በአብዛኛው ቦታ ላይ ምርጫው ኤክስኪዩዝ የተሰጣቸው እንደ ምክንያት የቀረበው ጠላት ነገ ቀኑን በሙሉ ድባቅ ሊመታ ስለሆነ ዛሬውኑ የኮሮጆ መክተቱን ዛሬውኑ ጨርሰን የጠላትን ሴራ እናክሽፍ የሚል በከፍተኛ ደረጃ ተሰርቶበት ትላንት ማታ ያለቀውና ይሄ ሶማሌ ክልል ላይ የምናየው ምንድነው እያደረጉ ያሉት? ካርድ ተሰበሰበ። መጀመሪያ ካርድ ምርጫ ቦርድ በደረሰበት አካባቢ ላይ ካርድ ሰው ተገዶም ተወዶም ቢሆን ካርድ ሰጠ። ሌላ ቦታ ደግሞ ስሞች የሞተ ሰው እንደውም ልጆች ሲቀልዱ እኔ ድሙጋ ላይ በኔ ስምም ካርድ ወጥቷል እየተባለ ያለውና እንደውም አንዱ በሶስት ነው የወጣው አለ በኔ ስም ጃዋር ሲራጅ መሐመድ፣ ሲራጅ ጃዋር መሐመድ ጃዋር ሲራጅ እያለ እንደዚህ ስሞችን እያደረገ ነው የወጣው። እንዲህ አይነት ስራ ነው የሰሩት። ካርዱ ተዘጋጅቷል። ካርዱን ሰበሰቡት እና አስቀመጡት። ማታ ማርክ እያደረጉ ለሚፈልጉ ፓርቲ ማርክ እያደረጉ መራጋቸው ለብልጽግና ብቻ አይደለም ማርክ ያደረጉት እንዲያሸንፉ ኦልሬዲ ስምምነት የደረሰባቸው ተቃዋሚ እንዲሁም ገለልተኛ ካንዲዴቶቹ ለነሱም ተሰርቶላቸዋል ማለት ነው። እና በአብዛኛው ምርጫው ትላንት ማታ በዚህ መልኩ ነው ያለቀው። ሶማሌ ክልል ብቻ ሳይሆን አማራና ኦሮሚያ በእርግጠኝነት መናገር የምችለው
አማራና ኦሮሚያ ላይ ምርጫው በዚህ መልኩ ነው የተሰራው። የሚገርም ምርጫ ነው በእውነቱ። ይሄንን ምርጫ ጀዋር ከ2013 ያው በኢትዮጵያ ወይም ደግሞ ከምርጫ 2021 ጋር ከባለፈው ምርጫ ጋር ስታወዳድር ራሱ እንዳው ከኬንያ ጋርም አይደለም ግድም ከኬንያ ጋር ነው ስታወዳድር የነበረውና ከኬንያ ጋር ማወዳደር ራሱ ጦር ነው ማለትም ግፍ ነው። እስቲ የኢትዮጵያ ምርጫ ከኢትዮጵያ ጋር እናወዳድር እና በዚሁ መንግስት ስር የ2021 እና የ2026 ወይም ምርጫ 2018 እና ምርጫ 2013 እናወዳድር። በዛው ስታንዳርድ ራሱ ስታየው የዘንድሮ ምርጫ ምን ይመስላል? አንድ እርማት ማድረግ ያስፈልጋል። ሰባተኛው ምርጫ ይባላል። ሰባተኛው ምርጫ ከኢህአዴግ ዘመን ከቆጠር ነው። በንጉሱ ዘመን እኮ ምርጫዎች ነበሩ። አክቹዋሊ በጣም ፉክክር የነበረባቸው ምርጫዎች የሆኑ ሪስትሪክሽኖች ቢኖሩም መድሎች ብዙ ጊዜ የሚሳተፉት የምሮ ይባሉት አባላፋ ይሄ የፊውዳል ክላሱ ምናምን ቢሆንም በእነሱ መካከል ፉክክር ነበር። ኖቢሊቲው ነው በብዛት የሚወዳደረው። ግን አረ የኤርትራ ተሰርዞ ሁሉ ነበር እኮ የኤርትራ ምርጫ ተደርጎ የሀገረ ገዢው ተሸንፎ እኮ ድጋሜ ምርጫ ተደርጎ ሁሉ ነበር። በዛ ደረጃ በጃኖ ይዘው በተወሰነ ደረጃ ግን እስቲ እናወርደው ከፉክክሩ እናወርደውና ቴክኒካሊ ካየነው ግን አራት ካልናቸው መስፈርቶች እጩዎች በየቦታው ደርሰው መመዝገብ መቻላቸው፣ የምርጫ ቦርድ በየቦታው ሄዶ መመዝገብ መቻሉ፣ ህዝቡ በየቦታው መመዝገብ መቻሉ፣ አራተኛው ደግሞ ኦብዘርቨር ታዛቢ በየቦታው መገኘት መቻሉ በቴክኒካል ደረጃ ካየነው የንጉሱ ዘመን ምርጫ ከዛሬው ምርጫ በጣም ይበልጣል። ኢህአዴግ ዘመን ደግሞ ኮምፒቲቲቭ አልነበረም። ምርጫ ይሰረቅ ነበር፣ ተቃዋሚ ይታፈን ነበር። ምንም ጥያቄ የለውም። መጥፎ የተባለው የኢህአዴግ ዘመን ምርጫ የትኛው ነው? መጨረሻ ይሄ በኃይለማርያም ዘመን የነበረው ነው። 99.9 ምናምን ያሸነፉበት ማለት ነው። እስከያንዳንዱ ቀበሌ ድረስ ሰው ተመዝግቧል። አልተመዘገበ የሚል ሰው ይምጣ። መሳተፍ የቻሉት ተቃዋሚዎች ስማቸውን በየቦታው ማስገባት ችለዋል፣ አልተከለከሉም። ለዘመቻ ሲሄዱ ምናምን እንትላሉ እንጂ መመዝገብ ይችሉ ነበር። ምርጫ ቦርድ ሄዶ መመዝገብ ይችላል። ዜጎች ሄዶ መመዝገብ ይችላሉ። እጩዎች ሄዶ ይችላሉ። ኦብዘርቨሮች አትሊስት የምርጫው ቀን ወይ ይባረራሉ ወይ ይደለላሉ እንጂ ታዛቢዎች ማለት ነው በየቦታው አትሊስት ተቃዋሚ በነበረበት ቦታ መድረስ ችለው ነበር። የ2021ን እስር ቤት ስለነበር በደንብ አልተከታተልኩትም። በደንብ ያልተከታተልኩት ላይ ቃሌን መስጠት አልፈልግም። የዘንድሮ ምርጫ ግን በኢህአዴግ ዘመን ካሉ ምርጫዎችም በኃይለ ሥላሴ ጊዜ ከነበሩት ምርጫዎችም ቴክኒካሊ በቴክኒክ በአራቱ መስፈርቶች ካየነው በኢትዮጵያ ታሪክ መስፈርት ቤዚክ የቴክኒካል መስፈርት ያላሟላ የመጨረሻው ዝቃጭና ውራጅ ምርጫ የዘንድሮው ነው ካልን ይሄንን መከራከር የሚፈልግ ሰው ኤኒታይም መምጣት እንደሚችል የራሳቸውን አሃዝ ይዘን የራሳቸውን ማስረጃ ይዘን የራሳችንን ጨምረን ለመከራከርና ለማቅረብ ሬዲ ነኝ። እሺ በጣም ጥሩ። በዛውም እንግዲህ ወደ ተጠባቂው ምርጫ እንሄዳለን። ወደዛ ከመሄዴ በፊት ግን አራዝመዋል የምርጫውን ጊዜ ወይም ሰዓት ርዝመት ወደ እስከ ምሽቱ 6 ሰዓት እንዲሆን አድርገዋል። ይሄ ምንድን ነው የሚነግረን? ሁለት ኦፖዚት ነገር ነው የሚሆነው። አንደኛ ሰው አልመጣላቸውም፣ ስለዚህ እንደምንም አድርገው መመዝገብ ነው። ሌላኛው ግን ሰው ስለበዛባቸው በጣም ስለበዛ ያንን አከመዴት ለማድረግ ነው። ከሁለቱ አይዘልምና ኦፍኮርስ አንዳንድ ጊዜም እስከ 6 ሰዓት እስከ 5 ሰዓት ሁሉ ያልተከፈቱ ምርጫ ጣቢያዎች አሉ በርካታ። ይሄኛውም ሶስተኛ ሪዝን ሊሆን ይችላል። ኢን ኤኒ ኬስ በምን ምክንያት ነው የተራዘመው? አሁን እስከ ሌሊቱ 6 ሰዓት ተራዝመዋል። ቅድም ያነበብኩት ዜና አሁንም እያየሁት ነው ፊት ለፊት። ሁለት ዓላማ አለው። አንዱ በጣም ቮተር ተርናውት በጣም አይ ስለሆነ በጣም ብዙ ሰው ረጅም ሰልፍ ላይ ስለቆየ ነው ለማለት ነው። በራያችን ላይ የስራ ቀን ቢሆንና ሰው ስራ የገባ ቢሆን ኖሮ ከስራ ወጥቶ ነው የመጣው ትላለህ። ሙሉ ቀን መቼም እንደው ሰልፍ አልጨረሰም እንዳትል አትችልም። ዋናው ምክንያት ልንገርህ። እኔ ባለፈው በጣም ተቆጥተው ነበር የሆነ ሚስጥር አውጥቼባቸው። ከአዲስ አበባ በ100 ኪሎ ሜትር ሬዲየስ ላይ ያለው አብዛኛው ይሄ በጥቃቅንና አነስተኛ ያለው በመንግስት ላይ ተንተርሶ ያለው ጥቃቅንና አነስተኛ በሴፍቲኔት የሚኖር በዚህ በተለያየ ነገር በመንግስት ተጠርንፎ ያለው ማህበረሰብ ሁለት ካርድ የተሰጠው። አንዱ ካርድ የተወለደበት ቢሾፍቱ ላይ ከሆነ የዛ
ምርጫ ቀጠና አንድ ካርድ ይሰጠዋል። ሁለተኛ ደግሞ የጉለሌ ምንድናቸው እነዚህ ክፍለ ከተሞቹ እዛ ውስጥ ያሉ ምርጫ ካርድ ይሰጣቸዋል ማለት ነው። ባይ ዘ ወይ ያንን ከዚህ በፊትም አድርገውታል። በባለፈው ምርጫ አንድ ፍቃዱ ስላልጠየቁ አንድ ተቃዋሚ ወዳጃችን እስር ቤት ሊጠይቀን መጣ። ምርጫ ውስጥ ከሚሳተፈው ፓርቲ ውስጥ ነበረና አትሊስት አዲስ አበባ ላይ ምርጫው አይጨበርበርም፣ ስለዚህ የማሸነፍ እድላችን ሰፊ ነው አለኝ። ሳኩበት። ምክንያቱም እኔ የሰማሁት ነገር ነበረ። በዚህ መልኩ ሰዎችን መዝግበው ስላዘጋጁ ደብል ነው ቦት የሚያደርጉባቸው። በተለይ ደግሞ ትንሽ የኛ ድጋፍ ይሳሳል ምናምን ብለው ያሰቡበት አካባቢ ላይ እነዚህ ሰዎች እያመጡ ነው። አሁን እነኚህ የመጡት በተለይ ራቅ ያለው ቦታ ላይ ቦታ ኦልሬዲ ድምፃቸውን ሰጥተው ከዛ በኋላ የመጡ ናቸው። ከመጡም በኋላ ደግሞ ትንሽ እንዲቆዩ ምርጫው ትንሽ ተለጥጦ ሰልፉ ረዝሞ ከመራጩ ግልብጥ ብሎ ፕሬዝዳንቱ እንዳሉት ህዝባችን ለዲሞክራሲ ካለው ፍላጎት ለምርጫው ካለው ጉጉት በመነሳት ግልብጥ ብሎ ስለወጣ ቀኑን ሙሉ ሰልፉን መዝግበ አስመርጠው ስላልጨረሱ እስከ ገና እንዳይገርም እስከ ሚድናይት ራሱ ቢያራዝሙት እንዳይገርም አራዝመውታል። በነገራችን ላይ እግረ መንገዱንም እኛ መቼም የተበላ ቆብ ነው ብለን ነው ብዙም ዱዌል የማናደርገው እንጂ ምርጫ እስከ በቀን እንዲደረግ የተደረገበት የራሱ መርህ አለው። ፕሪንሲፕል የትም ዓለም ላይ ሌሊት አይደረግም ምርጫ አይደለ? መርሁ እኮ ከጠዋቱ 12 ሰዓት እስከ ማታ 12 ሰዓት የተባለበት ምክንያት አለው። ፈንዳሜንታል ራሽናል አለው። ዝም ብሎ አርቢትራሪ አይደለም። በምሽት የምታደርግ ከሆነ ሌላ ችግር ስለሚኖረው ነው በቀን እንዲጠናቀቅ የተባለውና አሁን በሌሊት ደግሞ ከተደረገ የባለፈውን በሌሊት እስከ 6 ሰዓት ያላለቀውላ ነበር እስከ ሌሊት አሁንም ዘንድሮም ተደርጓል። ይህንን እንግዲህ ያደረጉበት ሲጀመር ምርጫ ቦርድ እኮ ፕላን ያደርጋል። ቁጥር አለው አይደል? ቁጥር አለው፣ በደንብ አለው ቁጥር። ምን ያህል ከእያንዳንዱ ምርጫ ጣቢያ ሰዎች እንደተመዘገቡ ያውቃልና ምንም ያልተጠበቀ ነገር ነው ልንል አንችልም። ይሄ ፎርስ ሜዥር አይደለም። እዛ ጋር አንድ ቃል ልጨምርልህ ሞገስ፣ ቁጥሩ እነሱ እንዳሉት ከጠበቁት በላይ ሆነ። ለምሳሌ እነሱ 70% የሚሆነው ፖቴንሻል ካለው ለመምረጥ እድሜ ከደረሰው ውስጥ 70% እንመዘግባለን ብለው አስበው 90% ከተመዘገበላቸው ወይ ደግሞ 102 አሁን እንዳደረጉት ከተመዘገበላቸው ማድረግ ያለባቸው ምንድነው መሰለህ? አዲሽናል ፖሊንግ ስቴሽን ነው የሚፈጥሩት። ተጨማሪ የምርጫ ጣቢያ የምርጫ ኮንስቲትዩንሲ አይደለም እያለው ያልኩት፣ ግን ምርጫ የሚሰጠው ፖሊንግ ስቴሽን መክፈት ይችላሉ። እንግዲህ ማአት ህዝብ ተመዘገበ ከተባለ አይ ቲንክ 1 ወር ምናምን አልፎታል መሰለኝ የምዝገባ ጊዜው ከተጠናቀቀ። ስለዚህ ምን ያህል ህዝብ በእያንዳንዱ የምርጫ ቀጠና ምን ያህል ሰው እንደተመዘገበ ምርጫ ቦርድ አለው። ያ ችግር ቢሆን ኖሮ አዲስ አበባ ውስጥ ያጋጠመው ፖሊስ ስቴሽን ይፈጥሩ ነበር። በተለይ ደግሞ አዲስ አበባ ላይ ሴኩሪቲ ችግር የላቸውም፣ የሎጂስቲክ ችግር የላቸውም። ኢዝሊ ማድረግ ይችሉ ነበረ። ውሸት ነው። ያ አይደለም ጉዳዩ። አንደኛ በጣም ብዙ ሰው ወጣ ብለው ለፕሮፓጋንዳ ሊያልቧት ነው። ሁለተኛ ደግሞ ከየቦታው በየባስጭ ነው ያመጧቸው ለገዢው ፓርቲ ድምፅ እንዲሰጡ ነው። በጣም ጥሩ። ይሄም በነገራችን ላይ እኔም ፕሮግራም ሰርቼበታለሁ ከ3 ሳምንት በፊት በባሶሎች ነው ሲያመጡ እንደነበረው በብዙ ቦታ አድርገዋል። በአዲስ አበባ ላይ በተለይ ግን በዛ መልኩ ሲደረግ እንደነበረ በተረጋገጠ ማስረጃ የሚያገኘነው ነገር አለ። አንድ ሁለት ጥያቄዎችን ወደ ውጤቱ እንሂድና ከዛ በኋላ የአድማጭ አስተያየቶቹን እንቀበላለን። ጀዋር፣ አሁን ወደ ተጠባቂ ውጤት እንሂድና የመጀመሪያው ምርጫው በጣም አጓጊ ሆኗል። በጣም አሁን በብዙዎች አይን በጣም አጓጊ ነው፣ በጣም አሳታፊ ነው። እንዳውም አንዳንድ ምርጫ ጣቢያዎች ላይ ማን ያሸንፍ ይሆን እስከ ማለት ድረስ ሁሉ ሰዎች እየጠበቁ ነው ያሉትና ቅድም በጠየቁ አጭር ቃለ ምልልስም ቀን ላይ ማታ ላይ እንመለስበታለን በኤግዚት ፖልን ተከትለ ብላል እና ያን ኤግዚት ፖል አሁን ልጠይቅ እፈልጋለሁ። ከበሻሻ እንጀምር ለምሳሌ እና በሻሻ ላይ ጠቅላይ ሚኒስትር አብይ አህመድ የሚወዳደሩበት እና ስትሮንግ ሆልዳቸው ኮንስቲትዩንሲያቸው ነው። ያው በሻሻ አልነው እንጂ ምርጫ ጣቢያውን ጎማ 2 ነው የሚባለው ምርጫ ክልሉ። በጎማ 2 ላይ 3 ዋና ፓርቲዎች ይወዳደራሉ። ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ፣ ኢዜማ እንዲሁም ደግሞ ነእፓ ፓርቲ ናቸው። ኢዜማ አቶ ካሊድ ጀማል የሚባሉ ናቸው። ባለፈው ተወዳድረዋል። ነእፓ ደግሞ በዳግማዊ ወሬሳ ይወከላል እና በዚህ ማን ያሸንፍ ይሆን? ምናልባት ጠቅላይ ሚኒስትሩ የጠቅላይ ሚኒስትርነት የመሆን ስጋት ውስጥ ገብተው ይሆን? በጣም አጓጊ ነው።
እነዚህ ተፎካካሪዎች እንዴት እንደገቡ ልንገርህ። ሌላ ቦታ እነዚህ ብዙ ተቃዋሚዎች የሉም፣ በተለይ ደግሞ ከዋና ዋና ከተሞች ውጭ። እነዚህ አሁን እንትና ይዟቸው ነበረ፣ ይሉኝታ ይዟቸው ከጠቅላይ ሚኒስትሩ ጋርማ ይቅርብኝ ምናምን ብለው ነበረ። በርቱ ተብለው ማበረታቻ ተሰጥቷቸው፣ እምቢ ሲሉ ደግሞ ማስፈራሪያ ተሰጥቷቸው ነው እንዲወዳደሩ የተደረጉት። አውቃቸዋለሁ እና ኬዙን በደንብ ስከታተለው ስለነበረ እና በእውነትም በጣም አጓጊ ነው። ስለዚህ ብቻውን ተወዳድሮ ብቻውን አሸነፈ የሚለው ነገር ትንሽ ለሞራል በዚህ ደግሞ ሰሞኑ እንደምታውቀው ፈረንጆች በጣም ጠምደዋል። ሚዲያዎች 20-30 የሚሆን ሚዲያ ምርጫውን ከአፈር ሲደባልቀው ስለነበረ፣ በተለይ ደግሞ አሁን ጠቅላይ ሚኒስትሩ የሚወዳደርበት አካባቢ ላይ ብዙ አይን ስለሚበዛ ብቻውን ሳይሆን 1-2-3 ተፋላሚዎችን ዘርሮ ነው የመጣው ያሸንፈው ለማለት ነው። ሆፕፉሊ ድምፁንም ትንሽ ቢያጠጋጉት፣ ለምሳሌ እንደሆነ ለሱ 1 55 ሰጥተው ለሌሎቹ እንደው 1 30 ምናምን ቢያከፋፍሉ ምናምን፣ በተለይ ለፕሮፓጋንዳና ለሙድ አሪፍ ነበር። እንደዛ ያደርጋሉ ወይ የሚል ራሱም አጓጊ ነው። በዛ መልኩ ያደርጉታል፣ ኢንጂነር ያደርጉታል ወይ የሚል ነው። ጠቅላይ ሚኒስትር ከውጤቱ ጋር ተያይዞ ይህንን መልእክት አስተላልፈዋል እና ከዚህ ጋር ተያይዞ ጥያቄ ስላለኝ ነው። እስቲ እንስማው። ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። እሺ፣ በእኛ በኩል ዝግጁ ነን በጸጋ ውጤቱን ለመቀበል ብለዋል ጠቅላይ ሚኒስትር አብይ አህመድ እና ይህን ካየሁ በኋላ ነው ትንሽ ያሳሰባቸው ስለመሰለኝ ነው። ውድድሩ ጠንከር ያሉ ፓርቲዎች እና ተወዳዳሪዎች እጩዎች ስላሉ ምናልባት የመሸነፍ እድልም መኖሩን ያሳሰባቸው ስለመሰለኝ ነው እና በጸጋ እንቀበላለን ብለዋል ጠቅላይ ሚኒስትር አብይ አህመድ። በሌላ መልኩ ግን ብልጽግና ቢሸነፍ እነ ኢዜማ እና አብን ውጤቱን በጸጋ የሚቀበሉ ይመስልሃል? በጣም ነው የሚከብዳቸው፣ በጣም ነው የሚከብዳቸው። ምክንያቱም ያለ ጃንጥላማ እንደ መቅረት ነው የሚሆነው። ስለዚህ እነዚህ ሁለቱ ፓርቲዎች ብቻ ሳይሆኑ ኦልሞስት ሁሉም በምርጫ ውስጥ አሁን እየተሳተፉ ያሉት ፓርቲዎች እንደ ጎድፋዘር እንደ ክርስትና አባት ሆኖ እንደ ዛፍ ሆኖ ይዟቸው እየሄደ ያለው ብልጽግና ስለሆነ ብልጽግና ቢሸነፍ ብዙዎቹ የዕለት ቀን ቁርሳቸውንም ያጣሉ። አትሊስት አዲስ መንግስት መጥቶ በአዲስ አሰላለፍ፣ በነገራችን ላይ እነዚህ እኮ ምናልባት ከኢዜማ በስተቀር ብዙዎቹ ከዚህ በፊት በኢህአዴግ ጊዜም ሲሰለፉ የነበሩ ናቸው እና አሁንም አሰላለፋቸውን እስኪያስተካክሉ አትሊስት በዛ በሽግግር ጊዜ ትዝ ይልሃል፣ በጣም በኢህአዴግ ጊዜ እንደዚህ ሲሰለፉ የነበሩ ፓርቲዎች በዛም ሽግግሩ ወቅት መላ ሲጠፋቸው መቀሌ ሄደው ነበረ። መቀሌ ሄደው ፌዴራሊስት የሚል ስብሰባ ላይ ሲሳተፉ ነበረ። እነ ጫሚሶ ሌሎች ያነስንላቸው የነበሩ የአሁኖቹ ደግሞ ብልጽግና ቢሸነፍና አብይ ቢወድቅ አትሊስት አዲስ መንግስት መጥቶ እነሱን እስኪፈልግ ድረስ ያው ምርጫ ሲመጣ ነው የሚፈለጉት። በሽግግር ጊዜ ደግሞ 1-2 ዓመት ምርጫ ስለማይኖር በዛ ጊዜ ስለሚቸገሩ በቃ የመጨረሻ ትግል ነው የሚያደርጉት። አንዳንዶቹ እኮ አይታቸው እንደሆነ እንትን ሲያደርጉ ካምፔን ሲያደርጉ አንዱ ምን ነበር ሲል የነበረው ብልጽግናን የሚያክል ፓርቲ የለም፣ ብልጽግና ዛሬ ስልጣን ቢለቅ እኛ እንዴት ነው ለማስተዳደር የምንችለው ሲል የነበረ አይነት ሰው ስላለ እንኩ ብሎ ራሱ ቢሰጠን በጣም ነው የምንቸገረው ብለዋል። ምክንያቱም ብልጽግና ቢለቅ ማን ነው የውሎ አበል የሚሰጣቸው? ማን ነው የቤት ኪራይ የሚከፍልላቸው? በጣም አስቸጋሪ ነው የሚሆነው እና የብልጽግናን መሸነፍ የአብይ መሸነፍ ለእነኚህ ፓርቲዎች በጣም ከፍተኛ አደጋ ስለሆነ በሌላ አቅማቸው እስከ መጨረሻው ሊታገሉ እንደሚገደዱ እርግጠኛ መሆን ይቻላል። እንግዲህ እንትኑን አስታወሰኝ። ይሄ ፍርድ ቤት ሄደው ፍርድ ቤት ፍቺ አናውንስ ሲያደርግ ውሳኔ ሲወስን አንቺ ብትፋችኝ ምን ያልፋታሽም ያለው ሰውዬ ነው ያስታወሰኝና አንድ ብልጽግና ቢተውንም ተሸነፍኩ ብሎ ቢያምንም እኛ እንፋታም አይነት ነገር ነው። ቀጥሎ እንግዲህ አሁን የዚሁ የምርጫ ውጤቶችን ወደ ክልል እንውሰደውና የበሻሻ አንዱ ተጠባቂ ነው። በኦሮሚያ ክልል ደግሞ
ብልጽግና ያለ አጋር መንግስት የመመስረት ወንበር ያገኛል ብለህ ታስባለህ? በኦሮሚያ ክልል ደረጃ ራሱ ምክንያቱም ኦነግ ይወዳደራል፣ ጠንካራ ነው። ኢዜማ አለ፣ ትብብርም ይወዳደራል፣ ነፃነትና እኩልነት ፓርቲ ይወዳደራል። 5 ፓርቲዎች ይወዳደራሉ። ከብልጽግና ውጭ 4 ፓርቲዎች ይወዳደራሉ። ይሄንን ስናይ ለመሆኑ በኦሮሚያ ክልል ላይ ድምፅ ለመመስረት መንግስት ለመመስረት የሚያመቸው ድምፅ ያገኝ ይሆን ብልጽግና? ይሄም የሚያሳስብ ስለመሰለኝ ነው። ምርጫው ቀልድ ስለሆነ በቀልድ ልጀምርልህ። እንትን አይ ቲንክ ደንዲ ወረዳ ነው መሰለኝ ምዕራብ ሸዋ ላይ ፓርቲዎች አሉ ብልጽግና የመሰረታቸው ከላይ ተመስርተው ግን ታች አባል ስለሌላቸው ብልጽግና እጩ አቅርቦላቸዋል። ተመዘገበ እንጂ ልጁ ረስቶታል ሚናው ምን እንደሆነና ዛሬ አንዱ የምርጫ አስፈጻሚ ሲሄድ ካንዲዴቱ ማለት እጩ በታዛቢ ወንበር ላይ ቁጭ ብሏል። የብልጽግና ታዛቢ የብልጽግና ፓርቲን ወክሎ በታዛቢነት ቁጭ ብሏል። እንዴ አንተ እኮ እጩ ነህ ለክልል ሲባል ደነገጠና ወደ ቦታው ተመለሰ ማለት ነው። ሶ ኢትስ ዳማች እና አስጊ ነው። ብልጽግና እና ሽመልስ አብዲሳ መልሰው መንግስት ለመመስረት ወደ ሲሪየስ ኖት ብንመጣ ያለ ተቃዋሚ እንኳን ምርጫ ማድረግ በሚቻልበት ቦታ ላይ ብቻ ምርጫ ቢደረግ 30% ብቻ ነው የጨፌ ላይ ሰው ማስገባት የሚችሉት። በ30% ደግሞ መንግስት መመስረት አይቻልም። መንግስት ለመመስረት አንድ ምርጫ ሊቲምን ለመሆን የኛን ሀገር ህግ በዲቴል አላስታውሰውም፣ ግን በሌሎች ሀገራት አትሊስት ሀገሪቷ ውስጥ ካሉት ቦታዎች ውስጥ የ4/5 ላይ ወደ 75% ማለት ነው 4/5 ላይ የምርጫ መካሄድ መቻል አለበት። 1/4 ኮንስቲትንሲ ላይ ምርጫ መካሄድ መቻል አለበት። ለይት ኮረም እንደ ኮረም ማለት ነው። ከዛ ላይ ደግሞ ገዢ ፓርቲ ሆኖ የሚወጣው ፓርቲ ደግሞ ከክልሎቹ ካሉ ኮንስቲትንሲ አይ ቲንክ የኦሮሚያ 437 ወንበር መስለኛለሁ። ከ437 ወንበር 50 ፕላስ 1 ማግኘት መቻል አለበት። ከክልሉ በ30% ላይ ብቻ ምርጫ ከተካሄደ ኮረም ሊሞላ የሚችል ፓርላመንት መመስረት አያስችልም። ግን ጫወታው ሌላ ስለሆነ አሁን ምንም ብዙ የሚያሰጋቸው ነገር አይኖርም ንፋስ ካልመጣ በስተቀር። እኔ አሁን መፈራላቸው የኮሮጆን ሳይሆን ቀጥሎ የሚመጣው ንፋስ ነው። ኦኬ ሶ እንግዲህ ከዚህ ጋር ተያይዞ ምናልባት ልንነጋገርበት የምንችለው በኦሮሚያም እንዲህ ከሆነ በፌደራል ደረጃስ ምን የምትጠብቀው ነገር አለ? ምርጫው በዚህ ልክ አጓጊ ከሆነ በጣም ተጠባቂ ከሆነ እኔ እንደውም ሃንግ ፓርላመንት ሁሉ ጠብቄ ነበረ። በህልሜ ይሁን በእውኔ አላውቅም። ሃንግ ፓርላመንት ማለት ማንም አሸናፊ የሌለው ጋና ላይ አንዴ የተከሰተ ዩኬ ላይም ባለፈው ተከስቷል። እንደዛ ሁሉ እንዳይሆን ሁሉ ፈሪቻለሁ። ምክንያቱም ከፓርቲዎች ብዛት 42 ፓርቲዎች ተሳትፈዋል። ከዛ ውስጥ ጠንካራ የሚባሉ ፓርቲዎች አሉና ብልጽግና ብቻውን በርካታ ወንበር 50+1 ካላሸነፈ ችግር ስለሚፈጠር እንዴት ነው የሚሆኑት? በፌደራል ደረጃ የትኞቹ ፓርቲዎች ጥምር መንግስት ሊመሰረቱ ይችላሉ? አስዩም ያደረኩት ጥምር መንግስት ነው የሚመሰረተው ብዬ ስላሰብኩ ነው። የኢትዮጵያ ምርጫ ዲዛይን በተደረገበት ኢቨን አሁን ባለው ፕሮፖርሽናል ሪፕሬዘንቴሽን ነው ብዙ ሰዎች የሚፈልጉት። ግን አሁን ፈርስት ፓስት ፖስት በእሱ ራሱ ብትሄድ ኢትዮጵያ ውስጥ ካለው የማህበራዊ ስብጥር የአይዲዮሎጂካል ስብጥር አንጻር አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። አንድም ፓርቲ በራሱ ማጆሪቲ ሊያመጣ አይችልም። ይሄ ደግሞ በእኛ ሀገር ብቻ አይደለም። እስቲ በአውሮፓ በየትኛው ሀገር ነው አንድ ፓርቲ 50+ የሚያገኘው? በጣም በውስን ኬዞች ነው እንደዛ ሊመጣ የሚችለው። ሁሌ ለዛ ነው ኮሊሽን ገቨርንመንት የሚፈጥሩት። እና ኢትዮጵያ ውስጥ ካለ ህብረ ብሔራዊ ኔቸራችን ካለ የአይዲዮሎጂካል ስፔክትረም ምክንያቱም ዲሞክራሲያዊ ብታደርገው ከኦሮሚያ አንድ ፓርቲ ብቻ ነው አይመጣም፣ ከአማራም አንድ ፓርቲ ብቻ አይመጣም። ያሉት ወንበሮች ተከፋፍለው ነው የሚመጡት። ሶ አንድ ፓርቲ በምንም ሁኔታ የበላይነት ሊኖር መንግስት መመስረት አይችልም። አሁን ግን ባለው ሁኔታ ያው ቀድሞ የተሰራ ስራ ስለሆነ ብዙ ማሳሳቢ ነገር አይኖርም። ከዛ ይልቅ አሁን ለብልጽግና ጂጊ የወጡት
ትብብር ያደረጉ ፖለቲካል ፓርቲዎች ቃሉን ከጠበቀ አንድ 45 ወንበር በፓርላማ ለተቃዋሚዎች እና ለምንድነው የሚባለው ኢንዲፔንደንት ካንዲዴት ለሆኑት አንድ 45 ወንበር እንደሚሰጥ ቃል ተገብቷል። ያን ቃል ከጠበቀ እነዛ ሰዎች ይገባሉ። አንዳንድ ጥያቄዎችን ይጠይቃሉ ማለት ነው። ካበዙት ደግሞ ያው እንደ ታዬ ደንደአና እንደ ክርስቲያን ታደለ ዘብጥያ ይወርዳሉ። ሚኒስቴር ይሰጣቸዋል። ሚኒስቴር ላይ ይቀመጣሉ። ከዛ ግን በብልጽግና ሚኒስቴር ዴኤታዎች ይከበባሉ፣ ይጠረነፋሉ ማለት ነው። ከህወሓት አንድ ያልጠፋች ቃል እኮ አሁንም ያለችው ጥርነፋ ነች እና ጠርንፈው ይዟቸዋል። የሚቀጥሉት 5 ዓመታት በተቃዋሚ ካባ የብልጽግና ደም ስር ሆነው ይቀጥላሉ ማለት ነው። በተቃዋሚ ማሊያ ለብልጽግና የሚጫወቱ። እሺ እኔ ምናልባት ጅጉርግር እናደርጋለን ፓርላማውን ብለው ነበር ጠቅላይ ሚኒስትሩ አምናና 45 ብቻ በመስጠት ጅጉርጉር ይሆናል ወይ? እንኳን ጅጉርጉር አይደለም ስትራይፍ ራሱ ሊሆን ይችላል ወይ? ምክንያቱም 45 ማለት 10% ራሱ አይሞላም። ከ547 45 ከተሰጠ እኮ ወደ 8-7% ነው የሚሆነው እና ምኑ ጅጉርጉር ሆነ የሚል ነገር የሚነሳ ጉዳይ ነው የሚሆነው። ዞሮ ያቺ ቃል የተገባችው ራሱ 45%ን ካገኙ ትልቅ ነገር ነው። እንደውም እዚሁ ልጠይቅ፣ ከዛች 45 ወንበር ውጪ በራሳቸው ተቃዋሚዎች ወንበር ይዘው ይመጣሉ ብለህ ታስባለህ? ማንም ይዘው አይመጣም። ማንም የለም፣ አይችልም። ኦልሬዲ ተወስኗል። አይደለም ለወንበር ቃል ተገብቶላቸዋል ለፓርቲዎቹ። ያን ብቻ ሳይሆን ከዛ ፓርቲ ውስጥ ማማ መወዳደር እንዳለበትም አብይና ብልጽግና ናቸው የወሰኑት። ዴርፎር የትም ቦታ ላይ አንድም ተቃዋሚ በራሱ ተወዳድሮ አይመጣም፣ አይችልም። እኔ አሁን ከ45 ሊያንስ ይችላል ብዬ የማስበለው ነው ታውቃለህ። ኢቭን ከላይ ከብልጽግና ከናደም ፋራ ትእዛዝ ከመጣ ወዲህ ከአብይ ትእዛዝ ከመጣ ወዲህ ምን እንደው እየሰማሁ ያለሁት እነዚህ አሁን በብቻቸው የሚወዳደሩ በኢንዲፔንደንት ሆነው የመጡም አሉ። በፓርቲም ኢዜማ ያብን የማይቃወማቸው እንዲሁም የተለያዩ የቀድሞም የአሁን የሆነ አመራሮችም አሉ በራሳቸው የሚወዳደሩ። ከነሱ በስተቀር ግን ብልጽግና ለማስመሰል ሰው ያሰለፈባቸው ቦታዎች አሉ። እዛ አካባቢ ላይ ምንም እንኳን ትእዛዝ ከላይ ቢመጣ ከላይ ከታች ያለው ካድሬ ጉድ እንዳይሰራቸውም እጠራጠራለሁ። ብርሃኑ ነጋ እንደዛ ነው ያደረጉት ባለፈው ምርጫ ትዝ ካለ። ምክንያቱም ትእዛዝ ሰጥቶ አብይ ትእዛዝ ሰጥቶ ነበረ ብርሃኑ ፓርላማ እንዲገባ፣ ዳንኤል ክብረት ፓርላማ እንዲገባ፣ ሌሎቹ እነ ካቢል እነ ዲማ እንዲገቡ ቀድሞ ተሰርቶ ያለቀ ነበረ። የብርሃኑ ላይ ግን ካድሬዎቹ ምን እንደነካቸው አይታወቅም። ሂሳቡን አምታቱት። እነ ባልድራስ ምናምን ትንሽ ሲቦጭቁበት ብርሃኑ ኬም ሾርት አንድ ስሙን የአዲስ አበባ ህዝብም ሆነ እኛም ሰምተነው የማናውቀው ሰው ተመርጦ ፓርላማ ገባ። ሳናውቀው ፓርላማ ገባ፣ ሳናውቀው ከፓርላማ ወጣ እና እሱ ብቻ አይደለም። በነገራችን ላይ ኢትዮጵያ አሁን አውትጎይንግ ፓርላመንት ውስጥ ከነበሩ ሰዎች ውስጥ እኮ አንድ ቀን ጥያቄ የጠየቀ 5% አይሆንም። የህዝብ ጥያቄ የጠየቀው ደግሞ 1% አይሆንም። እነሱ ደግሞ እንዳለ ተጠራርገው ወጥተዋል። የአብኑ ወጥተዋል እንደምታውቀው። ከብልጽግና ራሱ አሁን አንድ ጅማ ላይ የነበረ ስለ ዴቨሎፕመንት ዶክተር አብሰማ እንደማስ የሚያሰለ የሚሉት ጎበዝ አትሊስት በብልጽግና ደረጃ ጥያቄ የሚጠይቅ ስለ ልማት ስለ መንገድ ምናምን ጨቅጭቆ በጣም ብልጽግና ጭቅጭቅ አይወድም ታውቃለህ። ሁሌ አሁን አዳነችም ለእኛ የሚሉት ነገር አለ። ሁሌ ስለ ችግር ምንድነው የምታወሩት? ብልጽግና ችግር ደስ አይለውም። ስለ ችግር የሚያወራ ሰው በጣም ኢሪቴት ያደርገዋል። እና አብዱሰመድን ገንጥለው ጣሉት። አንድ ደግሞ ዶክተር ምህረቱ ይባላል፣ አካደሚክ ነው፣ በጣም አይዲያሊስት የሆነ ልጅ ነው እና ስለ ሊደርሽፕ እያሰለጠነ አስቸገራቸው እና ስለ ሊደርሽፕ እያነበበ እያመጣ ሲያስቸግራቸው መንጭቀው ጣሉት እና አብዛኞቹ ትንሽ ጥለዋቸው አሁን አምጥተዋቸዋል። እና አሁን የሚመጡት ተቃዋሚዎችም ቢገቡም አንዳንዴ ለድምቀቱ አንዳንድ ጥያቄ እንዲጠይቁ ይመቻችላቸዋል። ከዛ መስመር ሲያልፉ ግን ያው በተለይ ደግሞ እንደ ታዬ እንደ ክርስቲያን ትንሽ ቀይ መስመሯን ከተጋፏት ያው ነው
እሺ አሁን ተዘጋጁ፣ ወደ እናንተ አስተያየት እንሄዳለን። አንድ 3 ቀድሞ የደረሰንን ላጋራ ጀዋር እስኪ ደውሉ ድረስ በዚህ ስልክ ደውሉ። ያው ከፊት ለፊት አድርገንላችኋል። ፈርስት ከም ፈርስት ሰርቭድ ነው። 2 ህግ ብቻ ነው ያለን። አንደኛ ከጉዳዩ ጋር የተያያዘ ብቻ ከርዕሱ ጋር በተያያዘ ብቻ ነው ዛሬ የምንቀበለው። አንድ ሁለተኛ ከ2 ደቂቃ በላይ እድል አይሰጥም። ስለዚህ አሳጥሩ። ቀድሞ ለደወለ ቀድሞ ቅድሚያ እንሰጣለን። ወደ አድማጮች ውይይት እንሄዳለን በሚቀጥሉት 20-30 ደቂቃ። እሺ አንድ ደዋይ ቀድሟል፣ እድል እንሰጣለን። ሄሎ ጤና ይስጥልን። አለን እግዚአብሔር ይመስገን። ከኋላ ያለውን እኛን ድምጽ ብዘጋለን። ኦኬ እሺ ተቋርጠሃል። ለሌላ ሰው እድል እንሰጣለን። ደውሉ። ኦኬ ስልኩ ፊት ለፊት አለላችሁ። ቀድማችሁ ስልክ ያላችሁ መደወል ትችላላችሁ። አሁንም የሚታያችሁ ስክሪን ላይ አድርገንላችኋል። +4368 120 779 774 ላይ ደውሉ። ሀሳብ እንቀበላለን። ሌላ ደዋይ እስኪደውል ድረስ ቅድም የጀመርኩትን ከአገር ቤት የተላኩልንን ነገሮች ልንገር። ጀዋር አንዱ በተለይ የመንግስት ባለስልጣን አሁን ሚኒስተር የሆነው ቦታ ላይ የሆነውን ነው የምነግርህ እና አቶ ተስፋዬ ቤልጂጌ የሚገኙበት ዶክተር ተስፋዬ ቤልጂጌ የሚገኙበት ቦታ ላይ 100 የምርጫ ካርድ ተሰርቆ ተይዟል ዛሬ በታዛቢዎች እና ይህንንም ለማሳወቅ እፈልጋለሁ። ሌሎችንም በኋላ እንመለስበታለን። እስኪ አንድ ደዋይ አለ። ሄሎ 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 ጤና ይስጥልን። ሄሎ ጤና ይስጥልን። ማንን በል? ጤና ይስጥልን። አቶ ከበደ ይባላለሁ። እሺ አቶ ከበደ ከዚሁ ከአዲስ አበባ ነው የምደውለው። እሺ ቀጥሉ። 2 ደቂቃ አለው። ተጠራ አድርገው ጥያቄዎትን። እሺ አቶ ጀዋርን ስላገኘው ደስ ብሎኛል። አንድ ጥያቄ ልጠይቀው ፈልጋለሁ አቶ ጀዋርን። እሺ ያው እንደሚታወቀው ዛሬም እኛ አካባቢ የነበረው የምርጫ ሁኔታ በጣም ደስ የማይል ነገሮች ነበሩ። ምክንያቱም ልንመርጥ እዛ ስንሄድ ሰዎችን እያሳዩ ነበር። ያው ይሄንን ትመርጣለህ እያሉ ማንም በቃ በድፍረት እንደዛ ሲያደርጉ ነበረ። ይሄ ኖርማል ጊዜ አዲስ አበባ ብቻ ሳይሆን በሸገር ከተማም አንድ ጓደኛ ተደዋውለን እየሰማናቸው ነበረ፣ እየተነጋገረን ነበር። አሁን ምንድን ነው ቀጣይ ማድረግ ያለብን? ህዝቡ ምንድን ነው ማድረግ ያለበት? የኢትዮጵያ ህዝብ ምንድን ነው መፍትሄው? ምንድን ነው ማድረግ ያለበት? እናንተ ያው ምሁርም ስለሆናችሁ የፖለቲካም ሳይንስም ልምዱም ስላላችሁ ምንድን ነው ማድረግ ያለብን የሚለውን ለህዝቡ አቅጣጫ ብሰጡ ደስ ይለኛል። አመሰግናለሁ። መልካም ምሽት። እሺ እኛም በጣም እናመሰግናለን። እሺ ቀጣይ እንቀበልና ሄሎ ጤና ይስጥልን። ለመሞከር ነው እንደምትደውሉት አንዳንዳችሁ ስልኩ እንደሚሰራ። እሺ ለሌላ ሰው እድል እንሰጣለን። መጀመሪያ ዙር ለአንድ 3-4 ሰው እንሰጥና መልሰን እንደገና ሌላ እናመጣለን። ፕሊዝ ጤና ይስጥልን። ኦኬ ገብቶኛል ለምን እንደዚህ እንደሚያደርጉ። ለሌላ ሰው እድል እንሰጣለን። ለመረበሽ ነው። ሌሎቻችሁ ደውሉ። ከሚረብሹት ውጪ ደውሉና አስተያየት ስጡ። የወሬ ቅድሙን ይዘሃል አይደለ? እያለሁ። እሺ እንሰበስባለን አንድ ላይ። ጤና ይስጥልን። ጌታዬ ከሚረብሹ በቀጥታ ጥያቄዎትን ይጠይቁ፣ አስተያየት ስጡ። ኦኬ ችግር የለውም። ይችኛው አዲስ ሲስተም ነች። እሺ ሄሎ ጤና ይስጥልን። ሰላም ሰላም። እሺ ማንም በል 2 ደቂቃ አሉት። አስተያየት ወይም ጥያቄ ጥያቄን የምጠይቁት ይሰማል ይቀጥሉ። ሄሎ ጤና ይስጥልን። ማንም በል? አዎ ማንም በል? እዩ እባላለሁ። ለጀዋር አንድ ጥያቄ ያለኝ። እሺ ፈጠን አድርገው ያቀርቡ ጌታ። ጀዋር አሁን ያለው ሁኔታ ያው
ኦብዘርቭ ያደርክ እንደሆነ ግልጽ ነው። እንደ ሶሉሽን ብለህ የምታስበው የሀገሪቷን ቀጣይ ሁኔታ ታሳይ ምንድን ነው? ትልቁ መፍትሄ የምታስበው? እሺ እናመሰግናለን። እሺ የመፍትሄ ላይ ነው ጥያቄ ጠየቀው ጃዋር። እሺ አንድ ሁለት እንጨምርና ያው የተወሰኑት እየረበሹ መሆኑን ስላወቅኩኝ እንዳይሰማ። ሄሎ ጤና ይስጥልኝ። ሄሎ ማንም በል። ታምራት እባላለሁ ከአዲስ አበባ። እሺ አቶ ታምራት ሀሳቦቱን ያቅርቡ። በአፋን ኦሮሞ እንደንዳሜ ትፉፍ ይቻላል። ቀጥል ብለናል ጌታዬ። ሄሎ ሄሎ ጤና ይስጥልን። ማንም በል ጥያቄ አስተያየት። አብሮ ይስጥልን። በአሁን አጀንዳ ላይ ሙስከኒ በፊት የነበረው ተናጋሪ በተናገረው ላይ እሺ ለማጠናከር ነውና አንዳንድ ጊዜ ያለውን ሁኔታ ሲታይ ኢቭን ለወደፊት ራሱ አሁን ጀስት አሁን ያለው ሁኔታ ይሄ ነው፣ ግን ወደፊት ደግሞ በሚመጡ ምርጫዎች በሚመጡ ጊዜዎች ተቀይሮ ይሄ የምንፈልገው ዲሞክራሲ የምንፈልገው የምርጫ አይነት ይመጣል የሚል ኢሜጅ እንኳን ወይ ደግሞ ተስፋ እንኳን ሊመጣልን የሚችለው እንዴት ነው የሚለውን አጭር ጥያቄ ለመጨመር ነው። አመሰግናለሁ። እሺ ሁሉም መፍትሄ ላይ ነው አቶ ጃዋር እየጠየቁ ያሉት። እስቲ አንድ ሰው ልጨምርና የተለየ ጥያቄ ካለ ከዛ ወደ መልስ እንሄዳለን። ሄሎ ጤና ይስጥልን። ማንም በል። ሄሎ ለነስልኝ ጤና ይስጥልን። ማንም በል። ዳውድ እባላለሁ። እሺ ዳውድ ከፍንፍኔ። ትንሽ አማርኛ ስለምቸግር ይቻላል ማውራት ይችላል? ይቻላል። ቀጥል። እሺ ጃዋር ከላቲ ከና ወላርጉ ያፈዱ ትገመዴራ ጋፊ ቀባ ደቂቃ ለመገለጽ ነው ፈቃደ ኒዳጋማ ትፉፍ ይሄን ጋፊን አንቀቡ ጨራን ኢትዮጵያ ወኪን ዳሎታ ከና ማሊ wantummaan bara dhufa dabraa wanti dhufu hundi yoo bifa jijjiirate malee uummata tokkicha carraan dhaloota ammaa akka carraan biyyattii maali wanta jedhu gaafachuu barbaadeeti. Galatooma. አያትስ ገለቶም የተወሰነውን እንቀበል። ይሄም ወደፊት ዕጣ ፈንታ ላይ ነው እየጠየቀ ያለው ጃዋር። የተወሰኑትን እስቲ እንቀበልና ከዛ አንድ ላይ ብትሄድበት የተሻለ ይሆናል። ሄሎ ጤና ይስጥልን። ጤና ይስጥልን። ማንም በል። ሄሎ ጤና ይስጥልን። ጤና ይስጥልኝ። ጥያቄ አስተያየት? አይ ጥያቄም ብለው አስተያየትም ብለው የተጨነቀ ሰው የሚናገረው ንግግር ነው። እሺ ሞገስ እስቲ በኔም በአንተም እድሜ ላሉ ከኛ በታችም ላሉ ሰዎች ለወጣቶች ከዚህ ጭንቀት የምንገላገልበትን ከጦርነት ውጪ ተነሱ፣ ፍለጡ፣ ቁረጡ፣ ጸዋምጡ ከማለት ውጪ እስቲ እባካችሁ እንደው እስቲ ለእግዚአብሔር ብላችሁ እስቲ የተሻለ ነገር ሀሳብ አምጡ። እሺ እናመሰግናለን። ሄሎ ጤና ይስጥልን። እንግዲህ ስልኩ ብዙ ስለሆነ ጃዋር የተወሰነ ልቀበል ብዬ ነው። ሄሎ ጤና ይስጥልን። ጤና ይስጥልን። ማንም በል። አይ ሞገስ ከፍራንክፈርት ነው ደውለው ሰሜን ነው ስለሚሄድ እሺ ችግር የለውም። እሺ አስተያየቱን ይስጥ። ለጆር ነው ጥያቄ የአዲስ አበባ ሰው ላይ ግን አሁን ላይ ጥያቄ ምንድነው መሰለህ፣ ምንድነው ቀጣዩ ሙቭ? ዝም ብለው ነው ወይ ማለት ምን እየታሰበ ነው ወይስ እኛ ዝም ብለን ከዚሁ ዝም ብሎ መጮህ መናደድ ብቻ ነው ወይ ነው? ምንድነው ኔክስት ሁሉንም ኢንክሉሽን የሚያደርግ ሁሉንም ኢንክሉድ የሚያደርግ ሙቭመንት መፍጠር ላይ ከምን ደርሰሃል?
ኦኬ ሆፕ ስላለኝ ነው በሱ አሁን ላይ ሆፕ ስላደረኩ ኮምፕሮማይዝ ግን ሆፕ የተወሰነ ስላለኝ ነው። እሺ በጣም እናመሰግናለን። እንግዲህ ጀዋር በጣም ብዙ ስልኮች ናቸው እየመጡ ያሉትና ምን እናድርግ? ወይ የተወሰነ አሁንም እንቀበል ወይስ አንድ ዙር ሄደን ስልኩም እየረበሸ ነው የሚሄደው። የምታወራ ከሆነ እንግዲህ ከቻልክ እንዴት እንደምትላላክ ሰብሰብ ትንሽ ኮሜንት ላድርግበትና ከዛ የሚቀጥሉትም ጥያቄያቸውን ሞር ሪፋይን እንዲያደርጉት። ይሄ የሁሉም ሰው ድምፅ ያንተም አይሰማም ጀዋር፣ አንተ ጋር ሊሆን ይችላል። ያንተ ድምፅ አይሰማም። እስቲ ቀጥል። ይሰማል አሁን? ከፍ አድርግ እስቲ ድምፅ ምን እንደሆነ አላውቅም። ከድሮ ጋር ኢንተርፊር አድርጎ እንዳይሆን ከስልኩ ጋር። ይሰማል አሁን? አይ ዶንት ኖ ምን እንደሆነ አላውቅም። ድምፅ አይሰማም? እስቲ አሁን አውራ። ይሰማል? ቴስት። እሺ ቀጥል። አሁን ቀጥል። እሺ ቀጥል። ይሄ ወሳኝ ጥያቄ ነው፣ የብዙዎች ጥያቄ ነው። ምናልባትም ደግሞ የዚህ ምርጫ አንዱ በጎገን ይሄ ጥያቄ በሁሉም ዜጎቻችን አይምሮ ውስጥ እንዲፈጠር ልብ ውስጥ እንዲፈጠር ማድረግ ነው። ይሄ ማፊያ ቡድን ስልጣን ላይ እስካለ ድረስ የህዝብ ሮሮ የህዝብ ድምፅ እንደማይሰማ ግልጽ አድርጎታል። የዛሬ አንድ ዓመት ተኩል ምናምን ያንተ ሾው ላይ መቅረብ ሲጀምር ሲመጡ የነበሩ እንደዚህ ጥያቄ ኮሊን ሾው ስናደርግ ሲመጡ የነበሩ ጥያቄዎችን አስታውሳቸው። ለምንድነው ከመንግስት ጋር መስራት የማትሞክረው? ለምንድነው ማስታረቅ አትሞክረው? ለምንድነው ይሄ የማይሞከረው ይል ነበር ብዙ ሰው። አሁን ሰው ተሞክሮ አየው። ምርጫ ውስጥ ለምሳሌ በእኛ ፓርቲ ምንም እንደማንሳተፍ ስንወስን ትችት ነበር። ለምን አልሞከራችሁትም? አሁን በስልጣን ላይ ያለው ቡድን በሽምግልና በልምምጫ በጸባይ ማስተካከል ምን የሚሆን እንዳልሆነ ግልጽ መሆን አለበት። መፍትሄው ምንድነው? ህዝባችን ለእምቢተኝነት ለህዝባዊ ሲቪል አፕራይዚንግ ለሲቪል ዲስኦቢዲየንስ ለሰላማዊ ሲቪል ዲስኦቢዲየንስ ለሰላማዊ ህዝባዊ እምቢተኝነት ራሱን ማዘጋጀት መቻል አለበት። ባለፉት አመታትም እየሰራን ያለ ነው። ብዙ ጊዜ ደጋግሜ ስለሄ ነበረው አልበሰለም። ለምን እያበሰል ነው ከሴክተሩ ከሐኪሞቹ ጀምረን እየሄድን የተለያየው ሴክተር ምክንያቱም አንዱ የነበራቸው ኢህአዴጎችም እነዚህም አንዱ የሚጠቀሙበት ሁሌ መከፋፈል ነው፣ ሴክተራል ዲቪዥን ነው። አሁን ችግር በተለይ ደግሞ ሁለት ወሳኝ ችግሮች ኢትዮጵያ ውስጥ የሰላም እጦትና የኑሮ ውድነት የኢኮኖሚ ክራይሲሱ ህዝቡን አንድ እያደረገው መጥቷል። ምክንያቱም ጦርነት ከብሔር ብሔር አይለይም። ሁሉም ሰው እየሞተ ነው። ሞት በየቦታው እየገባ ነው ደርሷል ማለት ነው። ከጭሮ አዳማ መድረስ አልቻለም የሐረርጌ ሰው። ከደብረ ማርቆስ ፊቼ ማለፍ አልቻለም የጎጃም ሰው። ያሉ ልዩነቶችን በደል አንድ አድርጎታል። ኢኮኖሚውን የተወሰኑ ባለስልጣናትና የተወሰኑ ባለሀብቶች አንደኛ ከጦርነት የተረፈችውን ኢኮኖሚ እያወደሟት እየቦዘበዟት ድህነትና እርዛት የብሔር የሃይማኖት ድንበርን እያፈረሰው ነው ሳንወድ በግድ። ስለዚህ ህዝባችን ማድረግ መዘጋጀት ያለበት በየፊናው ብዙ ሁሉ ነገሮች አሉ። ባለፉት ወራት አሁን የምታየው ዜጎች ደፍረው ሰራተኛ ጠፋ እንጂ ስራ ባሽ ነው ሲባል ወጥተው የተናገሩ ልጆችን ስታያቸው ከተማችን ውስጥ እንዴት ሰው ምግብ ይለምናል? ብዙ ሰው እኮ የብልጽግና ደሴት ስም ቀልድ መስሏቸዋል። እኔ እኮ አይ ኦብዘርቭድ ቀርቤያቸው አይ ስፔንድ ታይም ውዘም ከራሳቸው ከዛ ከትንሿ ሰርክል ውጭ ያለው ሁሉ እንደዛ የሚኖር ነው የሰላቸው። አዳነች እንዴት አዲስ አበባ ላይ ሰው ይለምናል ስትል እሷ አካባቢ ያለው ሰርክል እየለመነ አይደለም እያስለመነ እንጂ ተርፎት እየመገበ ነው። እሷ ቢሮ ውስጥ ያሉት እንደሆች ግን አታውቃቸውም፣ አይታያቸውም። ጭምብል አለ። ብልጽግና እኮ ጭምብል ነው። ፕሮስፔሪቲ ጭምብል ነው፣ የጭምብል አይዲዮሎጂ ነው። ሶ ይሄ ችግር እየተዳረሰ ነው እና ህዝባችንን መደራጀት ራሱን ማዘጋጀት አለበት። ለውጥ ይኸውልህ ማንኛውም መንግስት በልመና በሽምግልና በሽንገላ
አይደለም አምባገነን መሆን ይፈልግ አምባገነን የሆነ ጦረኛ መንግስታውና ኢቨን ዲሞክራቲክ ዋን ዜጎች መብታቸውን ካልጠየቁ መብታቸውን ተደራጅተው ካልጠየቁ መብታቸውን አንድ ሆነው ኮሌክቲቭሊ ካልጠየቁ ድረስ አሁን ያውኑ ምርጫ ያደረገልን አንዱ አሪፍ ነገር ምንድነው? በሽምግልና ሞከረ ከአማጺያን ጋር ለማስታረቅ ሞከረ፣ አልሰራም። ጠጋ ብለን ለማማከር አልሰራም። ምርጫውን ያሉ ሰዎች ገቡ፣ አልሰራም። ስለዚህ ስርዓቱን እጁን ጠምዝዞ ኢህአዴግን እኮ በልመና አይደለም እኮ ወደ ለውጥ ያስገባ ነው። እጁን ጠምዝዘ ነው ህዝባችን አደራጅተን ህዝባችን አንቅተን አደራጅተን ወደ ትግል አስገብተን ነው ለውጥ ያመጣ ነው ማለት ነው። በልመና አይደለም። በልመና ቢሆንማ እነኛ ጥጋበኞች እስካሁን ይቀጥሉ ነበር። እነዚህ አሁን ደግሞ በተራቸው የነኛ ጀሌዎች የነኛ ጁኒየሮች አሁን በልተው በሰው ላይ እያስታወኩ ነው። ጎንበስ እስካልክለ ድረስ የፍሬድ ዶግላስ ኮታ ለሁሌም ወደው ስልጣን ፓወር እስካጎነበስክለ ድረስ ይጫናል። The limit of power is measured by the tolerance of the society. So ይሄ ጥሩ ድል ነው። ባፋኖ ለጠየቀኝ ጋፊና ተካፍተ ጋፊ በሬዳል ሂሬም ቢየተና ማሊ ሂሬ ቢየተና ዱቻ ዴማ ጅረን ኢኮኖሚ ዲነገሲ ቆርቀኒ ዳራ ጎደኒ ጅረኒ ባቲሌ ማን ደብረ ከነ ከዘ ማፊያ ረድ ደጋን ቱሬ ዋና ገርተን ዋን ሎለ ከሰን ነማ ጄሰን ከዘ ደብረኒት ማቃ ወልወራንሰ አከ ጨራቲት ፈይደማ ጅረን ወልወራንሰ ቢየሰን ከዘ ጅሩ ከነቲ ፈይደመኒ ነመሳማ ጅረን ከራር ገረ ዋን ታጅሩ አርጋ ጅርተን አሊዶሮ ከራ ጢቆረት ነምኒ ሳማማ አጀፈማ ጅር ፍንፍኔ ከሰ ነምኒ ቡተሜ ሳማማ ጅር ኩኒ ጨራ ለሚለ ቢየሰኒት ጨራ ቢየሰኒት ወልወራንሰ አዳዳ ከስ ነው ሴሳ ዴማ ጅሩ የቹ ጨራም ቢየከና ሀርከ ለሚለ ጅራ ጨራ ቢየከና ሀርከ ቆንዳሎ ተጀራ ከናቲ ቲዮ ከዲፍ ኑታተ ጨራም ቢየከና ቂሌ ማለ ጨራም ቢየከና ዲነገም ቢየከና ካሳራ ማለ ሲያሳም ቢየከና ወልወራንሰ ማለ ዲፕሎማሲ ቢየከና ሰልጲነ ማለ ገረ ተቆጨው እንደንዴቱ ከናፍ ለሚለ ወን ቆዱ ቀብዱ ማሊ ሶቺ አመ የገለመ ከና አክቲቪዝም አመ ጎንጎን ከቀሮቲን አዳ ሴክቶራል ቢፈቴን ሐዋስኒ አካታ ሆጂ ሰና አካጉታ ጉላንታ ሳቲን ይወላልተናማ አክቲቪስቶን ከኝ ሆጂ ገጋሪ ሳን ሆጀታ ጅረን ዱራማ ቀብሶ ወሎ ጉዳ ደጎነ ቱሬ ማስተር ፕላን የኔ ሁንዲ ሰነድ ዲበቱሬ አማ ከሲሚት አክቲቪዝም በርሲዮን በርሲዮር ሆጂ በርሲዮ ረኮ በርሲዮ ተረጅሩረት ፉለፈቱ ሐኪሞኒ ረኮ ሐኪሞን ገውረት ሾፌሮኒ ረኮ ሾፌሮ ተገውረት ሆጂ ጉልጉዳ አም ሆጀተማ ጀሩ ጅራ አከሶ ሰሞ ጆሌን akka oromiyaa akka Itoophiyaatti qofa son ta'in akka qeesitti namni roobe rakkoo roobe irra ga'u namni direedhaa rakkoo direedhaa jiru keessaa waan beekuuf ibsee ol kaasa nummoo walii galaan immoo sagalee guddiftuudhaan ol kaafna jechuudha. To hojii kana hojjechaa deemuun barbaachisaadha. በአማርኛ ልድገመው አሁን ኢመርጅ እያደረገ ያለው አክቲቪዝም ከዚህ በፊት አሁን የቄሮን ትግል ስናካሂድ በአንድ አጀንዳ ነበረ ማስተር ፕላን የሚለውን በመቃወም የተንቀሳቀስ ነው። አሁን እሱን እየቀየር ነው። ብዙ አጀንዳዎችን ግን ወደ አንድ ዳይሬክሽን ነው እየገፋን ያለው ሴክቶራል በሆነ መልኩ ለምሳሌ ሾፌራል ልጅ ላይ የሚደርሰውን በደል ሾፌሮች ከኔም ካንተም የበለጠ ከሁሉም የበለጠ ድምጽ አለ ያውቁታል ጉዳዩን ፎከስ አድርገው ሾፌሮች ላይ ብቻ ፎከስ አድርገው ይሰራሉ የተቀረነው ደግሞ ያንን የነሱን ሮሮ ያንን የነሱን አድቮካሲ ቮካላይዝ እናደርገዋለን ድምጹን ከፍ እናደርገዋለን ለሐኪሞቹ አደረግን ለሾፌሮቹ ያደረግን ነው ለመምህራን እናደርጋለን ያ ብቻ ሳይሆን ጂኦግራፊክ በሆነ መልኩ ጎንደር ላይ ያለን ችግር የጎንደር ልጆች ከማንም የበለጠ ስለሚያውቁት እሱን ማውጣት መቻል አለባቸው ሌሎቻችን ደግሞ ተቀብለን ማስተጋባት መቻል አለብን ለምሳሌ ድሬዳዋ ላይ ልጆች እየሰሩ የነበረውን ካወቀው ሮቤ ላይ እየተሰራ ያለውን ነገር so this need to expand across the country ምክንያቱም ናሽናል ሙቭመንት ለመመስረት ለማንቀሳቀስ በተለይ ደግሞ around the hardships ሁለቱ ጉዳዮች ላይ ፕራይመሪሊ በኢኮኖሚ ጋር ሙስና ዘረፋው ቢሆን የኑሮ ውድነቱ ይሆን የተለያየ ከመሰረተ ልማት ጋር የተያያዘ ችግሮችን ፍንቱ ማድረግ so that ሰው እኔ ቤት ያለው ቁስል አንተም ጋር አለ እኔ ብቻ አይደለም እየተቃጠልኩ ያለሁት ጎረቤቴም ከወንዝ ማዶም ያለው እየተቃጠለ ነው የሚለውን እንዲረዳ በማድረግ የሀገሪቷን ዕጣ ፈንታ ሊወስን የሚችለው የዛች ሀገር ዜጋ ነው እንጂ እነዚህ ሰዎች እድል ተሰጣቸው
ለ8 ዓመት ተጨማለቁበት። እውነት ለመናገር የዛሬ 8 ዓመት የነበረው የህዝብ ድጋፍ የዓለም ድጋፍ አንድ በዚህ ሳምንት ብቻ ካለው ልስጥህ። ይሄ ቡድን ወደ ስልጣን ሲመጣ ኦልሞስት ሁሉም የዓለም አቀፍ ሚዲያ ፖዚቲቭ ድጋፍ ነበር የሰጠው። በዚህ ሳምንት 20 ምናምን ሚዲያ ሪፖርት ሲያደርግ ሁሉም ኔጌቲቭ የዘገበው። ይሄ ቡድን ወደ ስልጣን ሲመጣ የኢትዮጵያ ህዝብ ከዳር እስከ ዳር ነው ከጎኑ የቆመው። አሁን ደግሞ ከዳር እስከ ዳር ስለዚህ ስርዓት መንግስትም አገዛዙም ሰውን ከዳር እስከ ዳር እየበደለ ነው፣ ህዝቡም ከዳር እስከ ዳር እየጮኸ ነው። የሀገሪቷን ዕጣ ፈንታ መወሰን የሚችሉ ዜጎች ናቸው። እዚህ ላይ በርተን እንሰራለን፣ የምንችለውን እንሰራለን። የምናውቀውን ከልምዳችን ከተለያዩ ሀገሮች የምንቀስመውን እያጠናከርን የምንሄድበት ይሆናል ማለት ነው። ጀዋር አንድ ነገር ላሳውቅ፣ በጣም ወደ 78 አካባቢ የሚደርስ ስልክ ብቻ ነው አንተ እያወራ የደረሰልኝና በድምፅ የሚመጣውን እልክልሃለሁ። ከሰሞኑ ፕሮግራም ትሰራበታለህ። በድምፅ በቴክስት እልካለሁ። እሱ ማስተናገድ ስለማንችል ቀድማችሁ እንድትልኩልን ነበር ዛሬ የለጠፍነው። እንደዛ ቢሆን እናሰማ ነበር። አሁን ግን ላይቭ ሆነን እሱ ማድረግ አንችልም። አንድ ይሄ ነው። ሁለተኛ ሁሉንም ሰው ማስተናገድ ስለማንችል ሁለተኛ ዙር አሁን የተወሰነ እንቀበልና በተስማማነው መሰረት በዛ ፕሮግራማችንን እናበቃለን። የተቀረውን ቅድም እንዳልኩት ላይቭ ፕሮግራም ሰሞኑን አንተም ስለምትሰራ በሱ ፕሬዘንቴሽን እንደምትክሳቸው ተስፋ አደርጋለሁ። በእኔ በኩል ወደኛ የመጡትን ወደ አንተ አስተላልፋለሁ። አሁን ሁለተኛ ዙር የተወሰነው ሰዎችን እንቀበልና በዛ ብናበቃ ምን ይመስላል? እሺ፣ ጥሩ ነው። ሄሎ፣ ጤና ይስጥልን። ሄሎ ሄሎ፣ ጤና ይስጥልን። ይሰማል? ማንን በል? አጭር ደቂቃ አለው። ቶሎ መልእክቶን ያስተላልፉ እባክዎት። እሺ፣ ድምጾትን ከፍ ያርጉ። እሺ፣ ልጆች ስለጠቁ ነው። እሺ፣ ከፍ አድርገው። እሺ፣ ጥያቄ ለሁለት ነገር ነው። ይሰማል? ይሰማል። አዎ፣ ይቀጥሉ። ጥያቄ ሁለት ጉዳይ ላይ ነው። አንደኛው ለቀጥታ ለጀዋር ነው። አክቹዋሊ ሁለቱም ለጀዋር ነው የሚቀርብለት። የመጀመሪያው ጥያቄ ዛሬ ምርጫ ተካፍለን ነበረ፣ ግን አንዳንድ ቦታዎች ላይ ምን አለ መሰለህ፣ እኔ የተካፈልኩበት ቦታ ላይ እንትን የለም፣ ያልተወዳደረበት ቦታዎች አሉ። እነሱ ነገሮች ለምንድን ነው የሚለውን ቢነግረን ደስ ይለኛል። ጥያቄዎትን ግልጽ ቢያደርጉ። የመጀመሪያውን ጥያቄ ብልጽግና ያልተወዳደረባቸው ቦታዎች ላይ ስላጋጠመኝ እኔ በግሌ ለምንድን ነው ይሄ ነገር ኢቭን የማላውቃቸው ነገሮች ናቸው እዛ ላይ የነበሩት እና ለምንድን ነው እንደዛ የሆነው ማወቅ ስለፈለግኩ ለእውቀት ያክል። እሺ፣ ሁለተኛው ጥያቄ ደግሞ ጀዋር ከዚህ በፊት በኦኤምን ላይ ነበር የሚታወቀው እና ለምን በሱ ላይ እንደማይሰራ ሀገሪቷን ከዚህ በፊት በዛ እንደዛ ሲሰራ እንደነበረ እናውቃለን። አሁን ግን እዛ ስቶ እዚህ ጋር እየሰራ ነው፣ ሌላም ቦታ ይሰራል። እዛ ጋር መታረቅ ያቃተው እዚህ ጋር ደግሞ መስራት እየቻለ ለምንድን ነው እዛ ጋር መታረቅ አቅቶት ሀገርን ታረቁ የሚለውን መልስ ቢሰጠን ደስ ይለኛል። እሺ፣ እናመሰግናለን። ሄሎ፣ ጤና ይስጥልን። ሁለተኛው ደዋይ። ሄሎ፣ ማንን በል? ከየት ነው የሚደውሉት? rakkoon hin qabu, itti fufi. Gabaabsi gaafadhu gaafii kee. Kennadhu. Akkama magaalaa Adaamaa kanarratti ilbiisaa አንዳንድ ለሙከራ ነው የሚደውሉት መሰለኝ። ለማንኛውም ወደ ቀጣይ ደዋይ እንሄዳለን። እሺ፣ በአቶ ጀዋር ጀነረስሊ ሰዓት አንድ 5 ደቂቃ ጀምሮልናል። ስለዚህ ይቀበላለሁ። ሄሎ፣ ማንን በል? ጤና ይስጥልን። ማንን በል? ከየት ነው የሚደውሉት? ሀሳብ፣ አስተያየት፣ ጥያቄ? እሺ፣ ከአዲስ አበባ ነው የምደውለው። አገምባላለሁ። እሺ፣ ስለ
ትግራይ ክልል ምንም ነገር እየተባለ አይደለም እና ዛሬ ራሱ ቲፒኤልኤፍ ካቢኔ መስርተናል የሚል ነገር ዜና ወጥቷል እና በዚህ ጉዳይ ስለ ትግራይ ምንም እየተባለ ነገር ስላልሆነ በእናንተ በኩል ምንድን ነው የሆነ እንደ ዘገባ እንኳን የሆነ እንዳንድ ቶፒክ ራሱ እየተነሳ አይደለም እና እንደ ኢትዮጵያ አካል እንደሆነ ትግራይ ሁላችንም ኮንሰርንድ ሆነን የሚሰራውን ነገር መከታተል አለብን እና እናንተም እሱን ብታነሱ ብዬ ያስባለሁ። አመሰግናለሁ። እሺ እኛም እናመሰግናለን። እሺ ሌላ ደዋይ ማንን በል? እሺ ከድር ድምጾትን ትንሽ ከፍ ያደርጉልን። ድምጾትን ከፍ ያድርጉልን ከድር። እሺ ድምጾት በደንብ አልተሰማንም። እንግዲህ አቶ ጀዋር ከተሰማቸው አስተያየት ይሰጡበታል፣ ግን በደንብ አይሰማም ድምጾት አቶ ከድር። እሺ በደንብ አልተሰማም። እንግዲህ ወደ ሌላ እንሄዳለን። እባክዎትን በእንትን አትደውሉ፣ በቴሌግራም አትደውሉ፣ በዋትስአፕ ብቻ ደውሉ ለዛሬው። ጤና ይስጥልን። እንደገማ ተፉፊያ ገባብሲ እንደገማ ተፉፍ filannoo har'aa yoo ilaaltu ani paartiin Tiyaaqas Miraa paartii badhaadhinaa kanaaf sodaachisu eenyudhaa jedhee kaasuu nama rakkisa yoo kaabinee maafamanuma ta'ee amma malee waanuma gasmira waanuma mee paartii makanatu mootummaa kanaaf sodaachisaa paartii makanatu paartii kanaaf sodaachisa kan jedhu meesti tokkuma kaasuma jawaarumti mataansa. Ayye. Gaaffiin koo kanuma mogasas. Ayye galatoon. Hello, ጤና ይስጥልን። ሄሎ ጤና ይስጥልን። ማንን በል? Eenyusiin jennu yaada qabu moo gaarii? Haa gabaabsiti ibsadhu. Garuu miidiyaa irratti akka himamu kanatti daandii dorgomu kan taraa kan namaati ture jiru lammata mooyyuu karumarratti eeganii tooniin warra taphattabanii ofii isaaniitti kaartoonii wayii keessa godhani malee wanti nu beeknu tokkollee hin jiru naan jedhani. Kanaaf haalli jiru tokkollee yaaduma taa'uma fuuta hin malee Ayyee dhagameera በቃ አየህ ገለቶን አንድ የመጨረሻ ልጨምርና እናበቃለን። ጀዋር ሄሎ ጤና ይስጥልን። ሄሎ ማንም በል? እሺ ከአዲስ አበባ ጥያቄ አስተያየት? እሺ ይቀጥሉ። እሺ አመሰግናለሁ። በቅርብ ጊዜ ወዲህ አቶ ጀዋር መሐመድ በፌስቡክ ብቻ ነበረ ዴት ሲሆን የቆየው። አሁን ላይ ሰው ትኩረቱ ወደ ቲክቶክ ስለሆነ በቲክቶክ በኩልም መጥተው ሀሳቦችን ቢያቀርቡልን መልካም ነው የሚል እምነት አለኝ። አመሰግናለሁ። እሺ እኛም እናመሰግናለን። በርካታ ስልኮች ነው ያሉት ይገባናል፣ ግን ለዛሬው ማስተናገድ ስለማንችል
በዚህ ጉዳይ ላይ አቶ ጀዋር ጠቅለል ያለ ሐሳብ ይስጠንና የእያንዳንዳችሁን በቮይስ አስቀምጡልን። አሁን ደውላችሁ እድል ያላገኛችሁ ወደ ቮይስ ወይም ወደ ቴክስት ቀይሩና አስቀምጡ። ነው ሙሉን አንድ ላይ ሰንድጄ ለአቶ ጀዋር ያው በፊታችሁ ቃል ገባለሁ አስተላልፋለሁ። የአሁኑን ስልክ በዚህ እናብቃና አቶ ጀዋር ማብራሪያ እንዲሰጡ እድል እንስጣቸው። ስለዚህ ስልክ መደወሉን ካሁን በኋላ ብትተው ደስ ይለናል። አቶ ጀዋር ይቀጥሉ። እሺ አመሰግናለሁ። እንግዲህ አሁን ጥያቄ ብልጽግና ያልተወዳደረባቸው ቦታዎች አሉ። አክቹዋሊ አሁን ስናወራ የአንድ የምርጫ ቦርድ ሰው የላከልኝ አለ ለተቃዋሚ እንዲሰጡ ትዕዛዝ የተላለፈባቸው እኔ 45 ተስፈኛ ነበርኩ ማለት ነው። 45 ይሆናሉ የሚል ተስፋ ነበረኝ። 40 ናቸው አሉ። አሁን በአማራ ክልል 9፣ በሶማሌ ክልል 3፣ በአፋር ክልል 1፣ በኦሮሚያ 6፣ በቤኒሻንጉል ጉሙዝ 1፣ በደቡብ ሳውዘርን ኢትዮጵያ ደቡብ ኢትዮጵያ 6፣ በደቡብ ምዕራብ ኢትዮጵያ 3፣ በአዲስ አበባ 3፣ በሲዳማ 3፣ በሴንትራል ኢትዮጵያ ማዕከላዊ ኢትዮጵያ 5፣ በአጠቃላይ በድምሩ 40 እንደሚሆኑ ነው የታወቀው። እነዚህ ቦታዎች ላይ ወይ ፓርቲው አልተወዳደረም ነፃ የለቀቀላቸው፣ ወይ ደግሞ ከታች ያለው የመንግስት መዋቅር ለተቃዋሚው እንዲሰጥ ይሄ ማታ ተሰብስበው የሚያደርጉትን ለሀሊሞ ሳይሆን ለያሲን እንዲሰጥ አይነት ነገር አሬንጅመንት ተደርጓል ማለት ነው። እና ይሄ ቀድሞ የተደረገ ነገር ነው። ቀድሞ ያ ብቻ ሳይሆን ትራንስፖርቱንም ሁሉንም ይሄ እኮ አንዳንድ ፓርቲዎች ሲነጫነጩ አብረን እኮ ያለንበት ነው፣ የምናውቀው ጉዳይ ነው። ኦፈር ተደርጓል ለሁሉም ፓርቲዎች። አንዳንድ ፓርቲዎች ተቀበሉ፣ ሌሎች አልተቀበሉም። ስለዚህ እስከ 40 የሚሆኑ ሆፕፉሊ ዛሬ ማታ ካልቀየሩት እስከ 40 የሚሆኑ ተቃዋሚና ኢንዲፔንደንት ይገባሉ። ስለዚህ ብልጽግና የጠያቂው ያነሳው ነገር ብልጽግና ያልተወዳደረባቸው ምርጫ ጣቢያዎች በስምምነት ተቃዋሚ አለ እንዲባል ብልጽግና የፈለጋቸውንና የፐፔት ሊሆኑ ይችላሉ ብሎ የወሰናቸውን ግለሰቦች ያስቀመጠበት ነው። በነገራችን ላይ እኔ ሰዎቹ መግባታቸውን አትሊስት ደሞዝና በተለይ ደግሞ አዛውንት የሆኑ ለረጅም ጊዜ ትግል ውስጥ የነበሩ ሰዎች መግባታቸውን አልቃወመውም። የፖለቲካ ለውጥ ያደርጋሉ፣ ለህዝቡ ለውጥ ያመጣሉ አያመጡም። ግን መግባታቸው አትሊስት ቤት ምናምን ካሰጣቸው ጥሩ ነው። ግን እነሱም ሌላውን መሸወድ የሌለበት ፓርላማ ውስጥ ገብተው ብልጽግናን ከማሳመር የበለጠ ምንም ለውጥ እንደመጡ ሁሉም ማወቅ አለበት። ትግራይ ወንድም ያነሳው እሱ የሚያሳዝንና ግልጽ የሆነ ነገር ነው። በአሁኑ ወቅት ትግራይ የኢትዮጵያ አካል ነች ወይ ብለን ፕራክቲካሊ የምናገርበት ደረጃ ላይ የለንም። ከባለፉት 6-7 ዓመት እያወራን ያለ ነው። የትግራይን ደግሞ ለአንድን ክልል ከማዕከሉ ጋር የሚያያይዙት አንደኛው የፖለቲካ ስራ ነው። ቲፒኤልኤፍ ከምርጫ ቦርድ ተሰርዟል። ሁለተኛው ቲፒኤልኤፍ ደግሞ የአብይ የላከውን ፕሬዚደንት አልቀበልም ብላለች። የፖለቲካል የሚያይዘው የፖለቲካ ገመዱ ፌዴራል መንግስትን ከትግራይ የሚያይዘው የፖለቲካ ገመድ አሁንም ተበጥሷል ማለት ነው። ሌላው የበጀተሪና የኢኮኖሚ በጀት ሰፖርቱ የኢኮኖሚ ሌላ ነገሮች እነሱም በጣም ቀጥነዋል። አልተበጠሱም ባንልም በጣም ቀጥነዋል። የሚሄደው በጀት የሚሄደው ነዳጅ በጣም ቀንሷል ማለት ነው። የሶስተኛው ደግሞ ምርጫው አልተካሄደም። እዛ ሌላ ጣጣ፣ ባለፈው ምርጫ ተካሄደ፣ እዚህ አልተካሄደም፣ ሌላ ጣጣ። አሁን ደግሞ እዚህ ምርጫ ተካሄደ፣ እዛ አልተካሄደም። ልክ በስፋት አንድ ሆፉሊ ወደፊት እንደምንወያይበት ተስፋ አደርጋለሁ። የትግራይና የአብይ ጉዳይ የወልቃይት ምናምን ጉዳይ አይደለም። የምዕራብ ትግራይ የወልቃይት ጉዳይ አውትካም ነው። ህወሓት በኢትዮጵያ ላይ በበላይነት ነበረው። ከስልጣን ከወረደ በኋላ ትሬትን ሆነ፣ ተገፋው የሚል ነገር ውስጥ ገባ። ከዛ ጦርነት ውስጥ ገባን። ፕሪቶሪያ ፈረንጆቹን በደሉን። እኛም ስቱፒድ ነን፣ ፈረንጆቹን በደሉን። ፕሪቶሪያ ጎልደን ኦፖርቹኒቲ ለምን? ምክንያቱም በደም የመጣ በሚሊዮን የሚቆጠር ዜጎቻችን አልቀው በደም ተጋለን ሰልችቶን ወደ ጠረጴዛ ዙሪያ መጥተን ስምምነት ላይ ደረስን። አትሊስት ቴምፖራሪ ስምምነት ላይ ደረስን። ግን አስማሚዎችም ሸረኞች ነበሩ ማለት እችላለሁ። ቢኮዝ እኔ I was involved behind the scene. I knew what was happening. ፕሪቶሪያ የተኩስ አቁም ስምምነት ብቻ ያደረጉት፣ የሴኩሪቲ ፓክት ብቻ ያደረጉት። ወደ ጦርነት የገባ ነው የፓወር ሪሌሽንሺፑ በትግራይና በፌዴራል መንግስት መካከል፣ በትግራይና ኢትዮጵያ
ወደፊቷ ኢትዮጵያ ውስጥ የትግራይ ልሂቃን የትግራይ ቦታ የቱ ነው የሚለው ነው ወደ ግጭት ያስገባን፣ ሌላ ነገር አይደለም። አብይ እንደ ሌሎቹ ክልሎች ሊጨፈልቃቸው ፈለጉ። እነሱ ከዚህ በፊት የነበራቸውን የበላይነት እንኳን ቢያጡ ሽሪንክ ማድረግ አልፈለጉም። ወደዚህ ነው የገባነው። ኢት ዋዝ ፓወር ስትራግል ወደዚህ የከተተን ህገ መንግስት ምናምን የሚባለው እሱ ውሸት ነው፣ ማስመሰያ ነው። ሶ ዋት ዊ ኒድ ቱ ዱ ኢዝ ከዚህ በፊትም ጽፍ ያለው ደጋግሜ አሁን ከአብይ ጋር የሚደንሱትም አሁን መቀሌ የሚደንሱትም ሲያጣጥሉት የነበረው ነገር ፕሊዝ ፕሪቶሪያ ላይ ተኩስ ካቆምን የተኩስ ማስቆሙን ስምምነት ሁሌ የቴሪቶሪያል we didn't go to war because of territory, we went to war because of power dynamics. ፓወርን ኔጎሽየት ማድረግ ማለት የትግራይ እጣ ፈንታ ምንድን ነው መሆን ያለበት በሴኩሪቲ ውስጥ በፌደራል ውስጥ ሪኔጎሽየት ፓክቱን ኔጎሽየት ማድረግ እሱን የትግራይ ሊቃንም በጣም ትልቅ ስህተት ነው ያደረጉት። ከፕሪቶሪያ እና ከናይሮቢ 1 and 2 በኋላ በችርቻሮ ገቡለት በጅምላ ከመደራደር ይልቅ የፖለቲካ ጥያቄ ከማቅረብ የስልጣንና የፖለቲካ ጥያቄ ከማቅረብ ይልቅ የጦርነቱ መንስኤ ሳይሆን የጦርነቱ ውጤት የሆነውን የቴሪቶሪያል ጥያቄ ምክንያቱም ህዝብን የትግራይ ህዝብ ወኔ ናሽናሊዝሙን ለመቀስቀስ ይረዳል ብለው ስላሰቡ ለወልቃይትና ለምዕራብ ትግራይ እየተጋደለ ያለ አማራም ትግራይ መለመው ውሸት ነው። ኦሮሞም ቢሆን የፓወር ስትራግል ውስጥ ነው ያለነው ጎበዝ። እሱ ነው ወደ ፓወር ስትራግል ያስገባል። ይሄንን ኔጎሽየት ማድረግ ያስፈልጋል እና ወደዛ መሄድ አሁን ባለው ደረጃ ከተቻለ ሌላ ጦርነት ውስጥ እንዳንገባ መከላከል ነው። ለዛ ነው ብዙ ጊዜ ማንወያየው። አም ፓሽኔት አም ኢሞሽናል አባውት ኢት። ግን ዛሬ ይሄም መድረኩም አይደለም፣ ወደፊት በስፋት እንወያይበት ይገባል። ፓርቲ ተባዳሪ ናቲፍ ወሪሳ ሞርኩን ጅሩ ቦሌስኪ ወኑማን አጃይብ ሲተው ተኮ ማሊ ቢከ ኮጳ ዶርጎማኒት ለኮሮጆ ጉታ ብለን ማሊፍ ጀናን መማይሶሮ ሞተኮ ጅር harka hannabare doolutu sochaayan paartiilee amma jiraniin odoo wali gadhiisanii paartiilee galmaan kana wajjin osoo wali gadhiisanii numa mo'atan maaliif bikka hedduu keessatti qaadhimamaan dheefanne paara opposiitioniin mootummaa uumuudhaaf teessoo meeqatti barbaachisa walakkaa +1 547 walakka qooddee sana tokko dabaluudha. Easily waan sammuwachuu danda'a jechuudha. Yeroo tokko tujjaara tokko beektanii tujjaara tokko jira. Biliyeenara ta'ee ka qarshii 10 dabaluudha. Amalettee maaliif haasaa waan ol ba'eef ammallee hanni nagaatti tokko gartaa beektaa ka miliyoona tokko namaa kennuun garaa isa nyaanne qarshii 100 nama wallolu garta. Bololaatu kana isaan godhu jira. ሌላው ጥያቄ አይ ቲንክ ቲክቶክ ጋር ላላችሁት እኔ ወደ አማርኛ ቀይር ብለዋል። በአጭሩ ወደ አማርኛ አቶ ጀዋር ያለውን በሁለት መስመር ንገራቸው። ይሄ አሁን የአፋን ኦሮሞ ያስተላልፍኩ ለምንድነው በልጽግና ሊያሸንፈው የሚችል ፓርቲ በምርጫ ውስጥ አልተሳተፈም ከተለያዩ ሁኔታ ምክንያት። ስለዚህ ለምንድነው ይሄን ሁሉ ማጭበርበር ይሄን ሁሉ ወከባ የፈጠረው የሚል ጥያቄ መጣ እና የኦሮምኛ ተረት በአማርኛ ማለት መሰለኝ ስርቆት የለመደ እጅ ቆራጣው ዱልዱሙ ነው I think there's a word ዱልዱሙ ራሱ እቃ ለማንሳት ምንም እንኳን እጅ ላይ ይንቀሳቀሳል ማለት ሊያነሳ ይሞክራል ማንሳት እንኳን ባይችል ማለት ነው። ልማድ ሆኖበት ሱስ ሆኖበት ነው። ስለዚህ ብልጽግናዎች ወደ ዘረፋ ምናምን የገቡት ልማድ ሆኖባቸው ነውና ስለ ነጋዴዎች ተናገር ነበርና አንዳንዴ ነጋዴዎች አይተን እንደሆነ የሀብታም ሆነው ቢሊዮነር ሆነው በ100 ብር ከሰው ሲጣሉ ታያቸዋለህ። ሚሊዮን ብር አልባሌ ነገር ላይ አውለው ወይ ለሰው ሰጠው ለ100 ብር ፍርድ ቤት ሲከራከሩ ታያቸዋለህና አንዳንዴ ስልጣንና ዌልዝ አንድ ይዞት የሚመጣ የሳይኮሎጂካል ነገር አለ እና አሁን ባለው ሁኔታ እኮ መንግስት ለመመስረት ኢትዮጵያ ውስጥ ባለው ሲስተም ዩኒት
ግማሽ የ547ን ግማሽ ፕላስ 1 ነው የምትፈልገው። አይ ቲንክ 274 75 ነው የሚያስፈልገው 274 ነው የሚያስፈልገው እና 274 ፋታ ብለው ዘና ብለው ማግኘት ይችሉ ነበር። ግን ኢንሴኩሪቲው አየህ የሚያደርጉትን ሌላ ተረት አለ። ወራቤሲ ዋንጉያ ጎዱ በካ halkan ቦለገለጀን ጅብ ለሊት የሚያደርገውን ስለሚያቅ ነው። ለሊት የሚያጠፋው ስለሚያቅ ቀን ጉድጓድ ውስጥ ይደበቃል። በህዝቡ ላይ የሚያደርጉትን ብዙ ነገር ስለሚያደርጉ አንድ እሱ ነው። ሌላው ግን አንድ አዲስ ኢመርጅ ያደረገ ነገር አለ። ይሄ ምንድነው? መመረጥ፣ ስልጣን መያዝ፣ መሾም ለስልጣን ለታይታ ለስም ብቻ ሳይሆን የሀብት ማጋበሻም ሆኗል። ኮሜርሻላይዜሽን ኦፍ ፖለቲክስ እያልኩ ላለፉት ዓመታት ማወራው ማለት ነው። እና እነኚህ ፓርላማ የሚገቡትም ፓርላማ ከገቡ ጨፌ ከገቡ ምናምን የሚያገኙት የሀብት ነገር ስላለ ከኢኮኖሚ ጋር የተያያዘ ነው። በነገራችን ላይ ለመጀመሪያ ጊዜ በኢትዮጵያ ታሪክ በንጉሱ ጊዜ ነበረ መሰለኝ ለመጀመሪያ ጊዜ ፓርላማ ለመግባት በአንድ ፓርቲ ውስጥ እሽቅድምድሚያ ገንዘብ መክፈል ለመጀመሪያ ጊዜ ተጀመረ። በገንዘብ እየሰጡ እዚህ በክልም ላይ ይሁን በፌደራል ደረጃ ያሉትን ይሄ እጩዎችን የሚመለምሉ ሰዎች በደንብ ነው የሸቀሉት ዘንድሮ ፓርላሜንታሪያኖችን ለማስገባት ማለት ነው። ሶ አንዳንዶቹን አክቹአሊ እና አብይና አደም ከውስጥ ማስወጣት ነበርባቸው። አንዳንዶቹን የዞን ሰዎች አስወጧቸው። ብዙ ድራማ አለና ከዚህ ጋር የተያያዘ ነው። ሌላው ጥያቄ የቲክቶክ ነው። እኔ የፓልቶክ ጀነሬሽን ነኝ። ፓልቶክ ላይ ነው የሶሻል ሚዲያ እንትን ያደረኩት። ከዛ በኋላ ጥርሴን ሽበትም ያወጣሁት ፌስቡክ ላይ ነው። ቲክቶክ ባለፈው ገባውና በጣም ዘመቱብኝ። ከዚህም ትንሽ አዋከቡኝ። እንዴት እንደሚሰራ አላውቅም። እየተለማመድኩት ነው። ግን እናንተ እዛ ካላችሁ wherever my people are I'm willing to go and speak to you። ስለዚህ ያንንም ትንሽም ስላረጀው ቴክኒኩን እየተማርኩ ቀስቀስ እያልኩ ለማመደዋለሁ። I'll be there። my final message ለሀገራችን ሰዎች ምንድነው? ዛሬ ከባድ ቀን ነው። ዲፕሬሲንግ ነው። ምርጫውን እነሱ እንደዚህ ተመልሰው ማድረጋቸው ሳይሆን ለሀገር ያላቸውን ንቀት፣ ለህዝብ ያላቸውን ከለከት ያለፈ ብልግና የሚያሳይ ሰሞኑን ያደረጉት ነገር ሰዎችን በጠመንጃ እያስገደዱ በሚሊሻ እያስገደዱ ወደ ምርጫ መውሰድ በየትኛውም ዓለም እንዲህ አይነት ነገር ተደርጎ አያውቅም። ሰው ተገዶ እንዲመርጥ አይደረግም። ከዛ በኋላ ከተመዘገበ በኋላ ካርዱን ሰብስበው ራሳቸው ድምጽ መስጠት በርጫ እያደረጉ እየጠጡ ይሄ the limit of power is limitless if you don't resist it። እና ለሀገራችን ዜጎች የማቀርበው ጥሪ ይሄ ብልግና እንዳይባባስ ከፈለጋችሁ ይሄ ውርደት፣ ይሄ ጥጋብ ጠግበው ወደ ሰማይ እየሸኑ ነው። ይሄ ጥጋብ እንዲቀንስ ከፈለጋችሁ ማስተንፈስ ያስፈልጋል። ለምትሉ እያስተነፈስ ነው። ለምሳሌ አምቦ ላይ አይነኬ የተባለ ማንንም በጥፊ ሲጠፈጥፍ የነበረ የማፊያ ቡድን ነበረ። መንግስታዊ ማፊያ ቡድን አልገደል ነው። በጦር አንድ ባንድ በመረጃ እያስረዳን አቀረብ ነው። ሻሸመኔ ላይ እንደዛ ነበረ። ጉጂ ላይ እንደዛ ነበረ። አዳማ ላይ እንደዛ ነበረ። ያልተቻለ መሬት የሚዘርፍ ሰው አስሮ ገንዘብ የሚቀበል by naming and shaming, the power of naming and shaming። እነኚህ ሌቦች ሀገር እየገደሉ ያሉት ከመንግስት ጀርባ በመሰለፍ ህዝብን በመከፋፈል ህዝብን ተስፋ በማስቆረጥ ነው። በማዋረድ ብቻ ህዝብ ላይ በማጋለጥ ብቻ አምቦ ተንፍሷል። ከዚህ ምዚ ጆለ አምቦ ሀረገልፈቴ ነው ጥቃቴ አዳማን ሀረገልፈቴ ጅርቲ ሻሸመኔ ተንፍሶ ያ ሁሉ ጥጋብ በጎሳ በመናምን እየተደራጀ ሰውን ሲዘርፍ አይነኬ የተባለው እንደፈለገው ሰውን በየቀኑ የሚቀጠቀጠው ቀንሷል። አስተንፈሰነዋል። ይሄ አምቦ ላይ ነበረውን፣ ሻሸመኔ ላይ ነበረውን፣ አዳማ ላይ ነበረውን አሁን ደግሞ ጭሮ ላይ ጀምረናል። በኢትዮጵያ ደረጃም ደግሞ እናስተነፍሰዋለን። የሚያስፈልገው ምንድነው? ስትራቴጂ ያስፈልጋል፣ ታክቲክ ያስፈልጋል፣ መረጃ ማስረጃ ያስፈልጋል። አንድ ያደረግነው ነገር ልንገራችሁ። ፕሬዚደንት መንግስታት አባገናዊ ስርዓቶች በጣም ሲረጋጉ አንድ ነገር የሚያደርጉት ዜጎች እንዳይተማመኑ ያደርጉና ዜጎች ሁሉም ዜጎች በሌላው ዜጋ ላይ እንዲሰልሉ ማስ ሰርቪላንስ የሚባል ነገር ኢህአዴጎች አድርገውት ነበር። ይሄ አንድ ለአምስት ጥርነፋ እነኚህም በአቅማቸው እያደረጉት ነበር። ሪቨርስ ኢንጂነር አደረግነው። እሱን
ዜጎች አንዱ በአንዱ ላይ እንዲሰልል ሳይሆን ዜጎች በሙሉ መንግስት እንዲሰልሉ ያደረግ ነው። የመንግስት ባለስልጣናት እንዲሰልሉ ያደረግ ነው። የአምቦ ህዝብ በሙሉ እና አጫሉ የሚባለው ከንቲባ አለና እነ ባይሳ ሁሴንን እንዲሰልል ያደረግ ነው። የአዳማ ህዝብ በሙሉ እነ ወርቁ ቡጳን እንዲሰልል ያደረግ ነው። ሪቨርስ ኢንጂነር አምባገነን የሚያደርገው ሜትድ በጭንቅላቱ ደፋ ነውና በአፍጢሙ ደፋ ነውና ከላዩ ዘፈንበት። ወከን ዱዛት ወከን ሪኢንጂነር የራሳችን ልምድ አለ፣ የሌሎች ሀገሮች ተመክሮም አለ። ይሄንን እያጠናከርን ሄድ በየቦታው ያላችሁ ልዩነቶች እንዳሉ ሁሉ ችግራችሁ አሁን የሾፌሮች አንደበት የሚባል ፌስቡክ ፔጅ አለ። ስለ ሾፌሮች ችግር ላውቅም አልችልም ነበር። እኔ መንጃ ፈቃድም ኖሮኛ ያውቅም እንኳን መኪና ልነዳ እንኳን የመኪና የሾፌርን ችግር ላውቅ። የሾፌሮች አንደበት የሚባል ፔጅ ሪቮሉሽን እያደረገ ነው። የሾፌሮችን ግድያ፣ የሾፌሮችን ዘመቻ፣ ዘረፋ፣ የሚደርስባቸው እንግልት በየጊዜው ስለሚፖስት ስለሚያደርግ እንደኛ ያሉ አክቲቪስቶችና ፖለቲከኞች እየሰማን ድምጻቸውን ማስተጋበጥ ቻል። they became very powerful። ስለዚህ በየፕሮፌሽኑ ያላችሁ ዘረፋውና አፈናው በየፕሮፌሽኑ በየቦታው ስላለ እሱን ብዙ ነገር አይጠይቅም። አኖኒመስሊ ፔጅ ፍጠሩና ውሸት አታጋሩ። እውነትን በእውነት መንገድ ብቻ ፋክት የሆነ ነገርን ስታጋሩ ፕሮሞት እያደረገ ስትሄዱ እኛም ጋር ይደርሳል። እኛ ደግሞ እናስተጋባላችኋለን። the voice of citizens በየቦታው ሲመጣ ተጨምሮ ድል ያመጣል። የኦሮሞ ተረት አለ። ትናንሽ ወንዞች ተደምረው ነው ትልቅ ወንዝ የሚሆኑት። አባይ ብለን የምንኮራበት ወንዝ እኮ ጀማ፣ ሌሎች ወንዞች ተደማምረው ነው ከጣና አንስቶ እስከ ኢሉባቡር ያሉ ትንንሽ ወንዞች ትንንሾቹ ከሰፈር ውስጥ ያሉ ወንዞች ተባብረው ነው አባይ ሆኖ የህዳሴን ግድብ ሞልቶ ግብፅን የሚያስበረግገው። እኛም ማድረግ ያለብን በየፕሮፌሽኑ በየዞኑ በየከተማችሁ በየቀበሌያችሁ ያለውን ችግር አርቲኩሌት አድርጉት፣ እኛን አለርት አድርጉን። ከዛ ያ ሁሉ ህዝብ አንዴ ሲነሳ እጃቸውን ጠምዝዞ ወደ መንገድ ያስገባቸዋል። እምቢ ካሉ ደግሞ ያሽቀነጥራቸዋል። በጣም አመሰግናለሁ ጀዋር። እንዳልኩት ቅድም በርካታ መረጃዎች እየደረሱ ነው። ብዙዎቻችሁ ደውላችሁ አንድ አምስተኛ እንኳን መልስ አልሰጠንም። እውነቱን ለማውራት እኔ እስከዛሬ ሰምቼ የማላውቃቸው ሀገር ሁሉ ነው ስልክ እየደወሉ ያሉትና ዓለም ላይ ያሉት ኮዶች ሁሉ የስልክ ኮዶች ሁሉ አልቀዋል ጀዋር ዛሬና ማስተናገድ አልቻለም። ምናልባት ሌላ ጊዜ የስልክ ብቻ እናደርጋለን። ከዚህ ተምረን የስልክ ብቻ አድርገን ረዘም ላለ ጊዜ በርካታ ሰዎች እንዲሳተፉ እናደርጋለን። እንደዚህም ሆኖ እኛ በቀጥታ ስልክ እናስተናግዳለን። ስልክም አንሸሽም፣ ይኸው እንግዳውም አይሸሽም፣ ቃለ ምልልስም አይሸሽም። በቀጥታ መደወል ትችላላችሁ። ለወደፊቱ እስከዛሬ ለደወላችሁ ቅድሚያ እንሰጣለን። መልእክቶቹን አንድ ላይ ሰብስበን አቶ ጀዋር እንዲመለስበት እናደርጋለን። በተለይ ፕሬዘንቴሽን በሚያደርግበት ጊዜ የመጨረሻ ማለት የምፈልገው ነገር ዛሬ በእውነቱ በራሳችን ላይ እየተሳለቅን ያለ ነው። ይሄ አካይን ኦፍ ኮፈልትየን ልክ እንደ ቆላ ፈንዲሻ ነው በራሳችን ላይ እየሳቀን ያለ ነው፣ ወደ ላይ እየዘለልን እንጂ ዛሬ ዳስ የሚጣልበት ቀን ነው። እንደ ሀገር ካሰብን ዳስ የሚጣልበት ቀን ነው። በሌላ መልኩ ግን ሌላ ምንም እናደርግ አንችልም። በዚህ መልክ ከተቀለደበት ምርጫ ተብሎ ለግርጫ እንኳን የማይበቃ ሆኖ ከተገኘና ዜጎች ደግሞ በዚህ ልክ ተስፋ ከቆረጡበት ምናልባትም ለወደፊቱ ምን መሆን ያለበት ከዚህ ምን እንማራለን የሚለውን ነገር መነጋገር ስለነበረብን ነው እንጂ ለሳቅና ለስላቅ የሚመች ቀን አልነበረም። ዳስ የጣልንበት ነው እንደ ሀገር ካየን ማለትም ወደ አረንቋ እየሄድን ያለ ነው። ይሄንን ለማስተላለፍ ነው የምፈልገው። ምናልባት የመጨረሻ የምታስተላልፈው ሀሳብ ካለ እሱን አስተላልፍ። በዛ የዛሬውን ዝግጅት እና በቃ የተሻለ ይሆናል። የቀረውን ሌላ ጊዜ ብንመለስበት ይዋል። አዎ በቅርቡ ፕሮግራም አዘጋጅና እኛ ብዙም አናሊሲስ የማናደርግበት ግን የህዝቡን ጥያቄ ብቻ ሳይሆን ህዝቡ ስሜቱን እንዲገልጽ እንደ ካሚንግ ካፕል ኦፍ ዴይስ በሚቀጥሉት 2-3 ቀናት ውስጥ ፕሮግራም አዘጋጅና ህዝባችን እንዲናገር፣ ህዝባችሁ ስሜቱን እንዲናገር፣ ሀሳቡን እንዲጋራ። ለኢትዮጵያ ጀዋር ሞገስ ብቻቸውን የሚያመጡት ሶሉሽን የለም። አሻግራቸዋለሁ ብሎ ነው ገደል ከቶን እየተቸገርን ያለ ነው። ከዚህ ችግር ውስጥ አንድ ሰው ሊያወጣችሁ አይችልም። ከዚህ ችግር ውስጥ ልንወጣ የምንችለው አክሮስ ደ ቦርድ ዜጎች ችግር አለብኝ፣ የሀገር ችግር እኔንም እየነካኝ ነው፣ የራሴንም ችግር የሀገሬንም ችግር ከሀገሬ ልጆች ጋር ነው መፍታት የምችለው የሚለው ደረጃ ላይ ሲደርሱ ነው እና ሰሞኑን አዘጋጅ በስፋት የምንወያይበታለን።